አስወርደኝ። እሺ እፎይ ጋር ግን ሄዳችሁ ተማሩ። እሺ እስላሞች አደራ እንዳትረሱ። አይ እሱ አንተ ራሱ ተማር አልቻለም እንኳን እኛ ጋር። ኧረ እባክህን አስወርደኝ። ኧረ እባክህን ስንቱን ታስብር 40 እንደዚህ ይሻላል። አወረድክ ማለት ነው። በነገራችን ላይ ያው የማያውቁ ሰዎችን አይታችኋል። ማያውቁ ሰዎችን ሰብስበው ነው የሚያስተምሩት እዛ። እነሱ ራሳቸው መተው እዚህ ማያወሩበት ምክንያት ምንድነው? ሁሌም ኢየሱስ ብለው አያወሩም እኮ ሁሌም ሐዲስ ነው የሚያነሱት። ለምን ሲባል እነሱ አያውቁት መጽሐፋቸውን እነሱ ጋር የሚያዳምጡት ሰዎችም አያውቁ። በለዛ ልጁ ብዙ ነገር ሲያወራ ጸጥ ያልኩት ለዛ ነው። ምክንያቱም እንደማያውቅ ካሳይቻቸው አስወርደዋለሁ ብዬ ዛሬ ቀጥ እፎይንና ኬድ ለምን አያመጣልንም? እፎይ የሚል ሰውዬ ማለት ለምን ማግባት እንደምንም እሺ ካሉ እባክህን ብለህ ለምን ይዘውና እፎይን ማለት ነው። እፎይን ባለው የትኛውም የክርስቲያን ተወይ ለምነህ ይዘህ መጥተህ እኔ ፎሎ አደርግሃለሁ ይዘውና እሺ ካሉህና ከተስማሙ ከዛ እኛ ለመወያየት ዝግጁ ነን። ይዛቸውና የፈለከውን ማለት ነው ከታይ ከስከታይስ የፈለከውን በቃ ተወያይ ነሽ። ማንም እንትን በቃ እንደዛ ነው። አስቸጋሪ እኮ ነው ደግሞ ለማወቅ ከባድ ነው በጣም ከነዚህ ነኝ ጀማዓ ተጨናነቁ። ጉንፋን ነው ምንድነው? ድምጽሽ ያስተውል። ጉንፋን ነው እንዴ? እኔ ጉንፋን ራሱ አይመስለኝም። ይሄ ነገር የሆነ ነቀርሳ ነገር ነው መሰለኝ። ላ ኢላሃ እሺ ሌላ ክርስቲያን ካለ መግባት ምን ጥያቄ ታዲያላችሁ? ግቡ አስገባኝ ይላል። እሺ ገነት ነው ካስገባኝ ሴት ነው ጌት መሰለኝ እኔ እንጃ። እሺ ሌበር ብቻ ይገባ። እሺ ጌት ፕላስ ደህና አደረ እንዴት አረፈዳችሁ? ሰላም ነው? ሰላም አልሐምዱሊላህ። አንተ እንዴት አረፈድክ? ደህና ነኝ እግዚአብሔር ይመስገን። የትኛው እግዚአብሔር ይመስገን ያልከው? ጌት ፕላስ አንዱ እግዚአብሔር ያ አብ ወልድ መንፈስ ቅዱስ ነው? አዎ። የሶስቱም አሁን ያመሰገንኩ ሶስቱንም ነው? አንዱ አልኩህ እኮ አይሰማም ድምጼ? በደንብ ይሰማል እኮ። አንዱ ስትል ሶስቱንም አካቶ ነው ወይ ነው ያልኩህ? ሶስቱ አይባልም አንዱ ነው ያልኩህ እኮ እግዚአብሔር ይመስገን ስትል ያው በውስጡ ላይ አብን ወልድ መንፈስ ቅዱስን ማመስገን ያለው ወይስ ሌላ ነገር አለ? እኮ ሶስት አይደሉም አንድ አምላክ ነው እኮ። አንድ አምላክ ምትል አብን ወልድ መንፈስ ቅዱስን ነው አይደል? ይሰማል እንዴ? ይሰማል። ያ አንዱ አምላክ አልኩህ። በሶስት አካል የተገለጠው አንድ አምላክ እኮ። ሶስቱንም አካላቶች ነው ያመሰገንከው? በሶስት አካል የተገለጠውን አንድ አምላክ። ኦኬ። ከሶስቱ አካል ውጭ ሌላ የሚገለጥ ነገር አለ? የለም። አራተኛ ማለትም በሶስቱ የሚመጣ ሌላ ነገር አለ ማለትም በሶስቱ የተገለጠ ካልከኝ ሌላ አለ በሶስቱ የሚገለጥ በሶስት አካል የገለጠ ማለት ነው እኮ። ራሱን በሶስት አካል የገለጠው ሌላ ነገር አለ ማለትም ስለዚህ ያልከኝ ያለው አብ ራሱ የቱ ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ወይስ ከሶስቱ ውጭ ሌላ አለ? አንድ አምላክ ራሱን በሶስት መንገድ ገልጧል። በአብ በኩል፣ በወልድ በኩል፣ በመንፈስ ቅዱስ በኩል እኮ። ከውጭ ሆኖ ነው የሚገልጠው ማለትም አብ ወልድ መንፈስ ቅዱስ ሶስቱ ውስጥ ኖሮ ነው? ሶስቱ ውስጥ ነው ያለው። ኢኳሊ ነው ያለው ተከፋፍሎ ወይስ ኢኳሊ ነው ሶስቱም ጋር ያለው? ሶስት አይደለም ወዳጅ አንድ አምላክ ነው እኮ ያልከኝ። አንዱ አምላክ በሶስት ተገለጠ አላልከኝ እኮ? አካል ነው ያልኩህ በሶስት አካል እኮ። በሶስቱ አካል ስለዚህ ሶስቱ አካላቶቹ አምላክ አይደሉም አይደል? አካላቶቹ ተብሎ ለብቻ ሰፓሬት የሚደረግ አይደለም። አካላቶቹ ለብቻ አይለያዩም? በአካል ሶስት አይደለም እኮ? ለብቻ ሰፓሬትሊ ከመለኮት ተለይቶ መለኮት የተገለጠባቸው አካላት አይደሉም። ራሱ መለኮት ነው በሶስት መንገድ። አካላቶቹ ራሳቸው መለኮት ናቸው። በአብ በኩል አይተነዋል፣ በወልድ በኩል አይተነዋል፣ በመንፈስ ቅዱስ በኩል አይተነዋል። ስለዚህ አምላክ በአብ በኩል ይመጣል፣ በወልድ በኩል ይመጣል፣ በመንፈስ ቅዱስ በኩል ይመጣል ነው አምላክ። ልክ እንደ እንትን የሚጠቀማቸው በኩል እኔ ያላልኩት ለምን ትላለህ? እሺ ታዲያ እንዴት ነው ታዲያ? ስፒሪቹዋል ስለሆነ ነው ቶሎ የማይገባ እኮ። አንተ የገባህን አስረዳኝ። አምላክ አሁን የቆይ መለኮቱ አብ ነው በሶስት መልኩ የሚገለጠው ወይስ አምላክ የሚባል ሌላ ነገር ኖሮ ነው በሶስት በኩል የሚገለጠው? በኩል ተገለጠ እኮ አላልኩም ወዳጅ። እኔም በኩል ብያለሁ። አምላክ ራሱን በሶስት አካል ገለጠ አላልከኝ? እኮ በኩል አላልኩም። እና በሚለው ቃል እኮ ተጠቀምክ እኮ። አላልኩም።
በሶስት አካል ገለጠና በሶስት አካል በኩል ገለጠ አንድ እኮ በሱ በአይደለ አምላክ በምን በአካል አይደል በአካል ኮርስ በአካል በኩልና በአካል ይለያል። ያው ነው በኩል የሚለው የሚጨመረው ማለት ነው በደንብ ለማጠናከር ነው። በሲጀመር ሚዲየተር ነው። በቀኝ ካል አሁን ይወልክ በቀኝ ካል አጣጫና የሚያሳየው እግዚአብሔር አንድ አምላክ ነው። እሺ ራሱን በአባትነት ገልጧል። ፐርሰን አሁን እኮ ምን ፐርሰናሊቲ ነው የሚያወክለው እኮ በሚለው ቃል ራሱን በአባት በኩል ገልጧል። ራሱን በልጅ መንገድ ገልጧል። ራሱን በመንፈስ በኩል ገልጧል። በሚለው ፊደል እየተጠቀምክ ነው። ጌት ፕላስ ፕላስ በአብ በወልድ በመንፈስ ቅዱስ በሚለው የምትጠቀመው ሚንስን ለማሳየት ነው። በይዘው ማለት ነው። አሁን ስትጠቀም በን እየተጠቀምክ ነው። ራሱን በአባት ሰፓሬትድ የሆነ ፐርሰን አይደለም። አሁን ለምሳሌ ራሱን በእኔ በኩል ገልጧል እንደምለው አይደለም። አሁን እግዚአብሔር ራሱን በእኔ ቢገልጥ ራሱን በእኔ እንደሚገልጠው አይደለም። የሱ ይለያል። እሱ ፐርሰኑ ራሱ ነው። ስንት ፐርሰን ነው ያለው በስላሴ? 3። ስለዚህ ሶስት ፐርሰኖች እኮ አሉ። ታዲያ ለብቻ ሶስት ፐርሰኖች ነው አይደል ያሉት? ያ በአካልነት ደረጃ ማለት ነው። በፈቃድ አንድ ፈቃድ አንድ ስሜት አለው። ምን ማለት ነው? እኔ ብለው የሚያወሩ ሶስት አሉ አይደል? እኔ ብለው የሚናገሩ ኦፍ ኮርስ። ስለዚህ አሁን ሶስቱ እኔ እያሉ ያወራሉ እርስ በርሳቸው። ኦፍ ኮርስ። ምንድን ነው የሚያወሩት እርስ በርሳቸው? ስለፈለገ ነው እግዚአብሔር እርስ በርስ ዲስከስ እያደረጉ ስለ እንዴት ያወራሉ እርስ በርስ ሶስት እኔ አንተ ምናምን እየተባባሉ ያወራሉ። ኤክስፕላኔሽን በመስጫ መንገድ ለምሳሌ ዘፍጥረት 1:26 ላይ እንዳለው ኑ እንፍጠር ብሎ እግዚአብሔር ለምን ያወራሉ? አሁን ለምሳሌ አብና ወልድ መንፈስ ቅዱስ ነው የሚያወራበትን የነገርኩ ነው። ሲጀመር እግዚአብሔር መብቱ ነው እንደዛ ማድረግ እንደፈለገ ማድረግ ነው። ለምን እንደሚያወሩት እርስ በርሳቸው ነው። ለምሳሌ አሁን አብ ወልድን ለምን እንደሚያዋራው ለምሳሌ ሰው ለመፍጠር ጊዜ ላይ ኑ እንፍጠር ብሎ እግዚአብሔር ዲስከስ አደረገ። ምንድን ነው ፕሮብሌም እኮ ለሶስት ተባብረው ነው የፈጠሩት። ምን ችግር አለ? በቡድን ማለት ነው። አንዱ ብቻውን አይችልም። ይችላል። አሁን እንዴት መሰለህ? እሺ ታዲያ ከቻለ ለምን በቡድን ይስል? ሐሳቡን ልንገርህ። እግዚአብሔር የተለየ ሌላ እግዚአብሔርን እያናገር አይደለም። የራሱ ፐርሰን ነው። ፌሎሺፕ የሚፈልግ አምላክ ስለሆነ ራሱ በተለያየ ማንነት አሁን የእግዚአብሔርን ማንነት ቤት ፕላስ ፕላስ ተው እንደዛማ አትወራም። 4% ላውራ ወይስ ብቻ ነው የምታወራው? አይ አታስወራኝም። ባይዘው ይሳወራ ዲያሎግ እያደረግን ነው። ቀጥልሽ። ኢንፋክት የገባሁበት ቶፒክ ይሄኛው አልነበረም። ልጁ እያወራ በነበረበት ጉዳይ ላይ የገባሁት ምናልባት ብዙ ስለከበድክና አብረን እየቀጠልኩ ያለሁት አሁን እግዚአብሔር በፈለገው መንገድ ራሱን የመግለጥ መብት አለው። ለምሳሌ አንተ ነክ አንተ ራስህን ማውራት አትችልም። አንተ ራስህን 2 ማድረግ አትችልም፣ 3 ማድረግ አትችልም። ራስህን በፕሉራል መጥራት አትችልም፣ እንደተፈጥሮ ማለት ነው። መላእክት አይችሉም፣ ሌሎችም አይችሉ አሉ። እግዚአብሔር የምንስተኝ አይደለም። ዝም ብለህ ደስ ያለን እያወራህ ነው። ስጨርስ ወደ የመጀመሪያውን ጥያቄ ነው ደግሜ የምጠይቅ። ለዛ ነው ግን መሀል ላይ ነገር ይቅርብ በቃ ልጁ ትክክል ነበር ማለት ነው። አታዳምጡም እናንተ። የኔ መልስ የማትፈልግ ከሆነ አትጠይቀኝ። ያንተ መልስ የማልፈልግ ለምሳሌ ስምህን ስጠይቅህ እኮ አንተ የቅድመ አያቶችን ታሪክ ከነገርከኝ ልጁ ትክክል እንደዛ እኮ እሱ የማይስማማ ከሆነ በቃ እኔ እንደዛ ነኝ። በቃ የኔ መልስ የማይስማማ ከሆነ መልካም ጌታ ኢየሱስ ይባርክ። እኔ የጠየኩህ እኮ ያንን አይደለም እኮ የጠየኩህ ጌት ፕላስ ፕላስ ነው። እንደዛ አይደለም የጠየኩህን ነው የምትመልስልኝ። ሌላ ነው የመለስኩ ያለሁት። ለምን ራሱን ያወራል አልከኝ። ከዛ ስለማንነቱ ማንሳት ጀመርኩ። ለምን እንደሚያወራ ማለት ነው። እንደዛ አይደለም በቃ እኔ የፈለኩትን ነው የምመልስልህ። እኔ የገባኝን አይደል የጠየቀኝ። እኔ የገባኝን ነው የምመልስልህ። አይ መልስ አልጣመኝም ካልክ ሌላ የሚጥምህን የምመልስልህ ሰው አስገባ ብራዝ። እኔ እኮ ያልኩህ ሌላ ከአብ ከወልድና ከመንፈስ ቅዱስ ውጭ ሌላ ፐርሰን አለ ወይ ነው ያልኩህ እኮ። እሱን ቅድም ነው የጠየቀኝና የለም ብዬ ከመለስኩለት ደቂቃዎች አልፈዋል። የመጨረሻ ጥያቄ የነበረው እግዚአብሔር ራሱ መፍጠር አይችልም ወይ? ለምንድን ነው ብቻውን የማይፈጥረው አልከኝ። ብቻውን አንዴ የሁለተኛውን ጥያቄ አዛብተህ ስለመለስክ ነው። ምን አልከኝ አንተ? አይ እግዚአብሔር ራሱ በእግዚአብሔር ውስጥ ያሉትን እግዚአብሔር ብለህ ስትናገር የትኛውን ፐርሰን ነው እግዚአብሔር ያልከው ነው ያልኩህ። አሁን ተመልሼ የመጣሁት ራስህ ወደ ኋላ በፐርሰን አይከፋፈልም። እግዚአብሔር በፐርሰን አይከፋፈልም። እግዚአብሔር አንድ እግዚአብሔር ነው። ቆይልህ ጉሩሩ ላይ አትቁም ብራዘር። ከጠየቅ አዳምጥ።
ኤአይ አይደለህም እኮ ቻት ጂፒቲ ራሱ ባይዘው ያዳምጣል ሲጠይቅ ታወራው ቻት ጂፒቲ ትንሽ ጸጥ ይላል። ቻት ጂፒቲ አሁን ፐርሰናል አታክ ነው። እኔን ተወኝና ጥያቄ። ስለዚህ አዳምጥ፣ ስትጠይቅ አዳምጥ። እኔ ላወራ ስለሆነ ማለት ነው። ቻት ጂፒቲ እንኳን እድል ይሰጣል ከሰው ጋር ሲያወራ። ይሄ ባይዘው በሎጂክ ደግሞ ምን ይባላል? አድሆሚነም ፋላሲ ይባላል። ያው በዚህ አጋጣሚ እዛው ጠይቀህ አድሆሚነም ምንድነው የሚለው ነው። እዛው ቻት ጂፒቲ ጋር ስታወራ ይሄንን አንዴ ቼክ አዳምጠኛል። ቻት ጂፒቲ ቢያወራኝ እኮ ምንም ችግር የለም። አድሆሚነም ባይዘው አድሆሚነም ፋላሲ ምንድነው? አድሆሚነም ምንም ችግር የለም። ሰው ሲያወራ ድርብ ማለት የሰው ሀሳብ ለማዳመጥ አለመቻል ራሱ አንድ ዲስኦርደር ነው። ሻንዲ አድሆሚነም ፋላሲ ምንድነው? ታውቀው ከሆነ ዲስኦርደር አለብህ እኮ ሰው ማዳመጥ አትችልም እኮ። አድሆሚነም ፋላሲ ምንድነው? እሺ ምን አቀላለሁ አንተ ነው ያመጣው። አዎ እኮ አድሆሚነም ፋላሲ ማለት ለምሳሌ እኔ አንድ ሲደመር አንድ አረ እኔ ሰው ያገባኝም ብራዘር። አረ ሌላ እኮ ገባኝ። ከሰው ጋር ዲያሎግ ስታደርግ አድሆሚነም ፋላሲ እኮ ለምሳሌ አንድ ሲደመር አንድ ስንት ነው ብለህ ብትጠይቀኝ እኔ አንተ እኮ እንደዚህ ነህ ብዬ መመለስ ከሆነ ይሄ አርጊውመንት። እሺ አንድ ሲደመር አንድ እናድርገው መልሱን እንደዛ ትፈልጋለህ? አንዴ ይቅርታ እያስረዳሁ እኮ ነው። አንዴ ብቻ እኔ እሱ ይቅርብኝ። አንድ ሲደመር አንድ መልስ እኔ አሁን እኔ በትክክል እያወራ ያለሁት ወይስ አንተ ነው በትክክል እያወራ ያለው የሚለውን እኮ ቼክ የምናደርገው። አይ ችግር የለውም። አርጊውመንት ላይ ሎጂካል ፋላሲዎች አሉ እና አንተው እኔ ሰጣው ፋላሲ አይዞህ በቃ አውርተው ያወራው ነገር አውርተው ውጣ በቃ አውርተው ውጣ በቃ አይ ነው ያቄ አውርቼ እወጣለሁ ስለ በቃ አውርተው ውጣ በቃ መግባባት ያልቻልነው ታች ለሚሰሙት አይሳት ሲባል ፈራጅ ማለት ነው። አላህ አላ ሐኪም ነው ተብሏል። ፈራጅ ነው ተብሏል። ግን ፈራጅ ብለን እንጠቀማለን፣ እሳት ብለን አንጠቀምም። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ፈጣሪ ገበሬ ተብሏል። ገበሬ ማለት ምን ማለት ነው ስንላቸው፣ ገበሬ ማለት ተንከባካቢ ማለት ነው። እኛ ረብ ብለን እንጠራዋለን አላህን። ያ ረቢ እንላለን። ራሱ ተንከባካቢ ነው፣ አስተናባሪ ነው፣ የዓለማትን የሚያስተናብር ነው። እውነት ነው። ነገር ግን ገበሬ ብለን አንጠቀምም። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ አምላክ እረኛ ነው ይላል። ግን እረኛ ማለት ጠባቂ ማለት ነው ከሆነ ረቂብ ነው አላህ፣ ሙሀይሚን ነው አላህ። እውነት ነው። ነገር ግን እረኛ የሚለውን ቃል አንጠቀምም። ዘዳግም 32 ቁጥር 4 ላይም አምላክ አለት ነው ይላል። አለት ማለት ሮክ ድንጋይ ነው ይላል አምላክ። አይ ድንጋይ ሲባል እኮ ትርጉሙ መሸሸጊያ መጠጊያ ማለት ነው ይላሉ። አላህ አልወኪል ነው፣ መጠጊያ ነው። ግን እናንተ ጋር ያለውን በቁርአን ውስጥ ስላልተወሰፈ ያንን ነገር አንጠቀምበትም ብለን ነው የምንላቸው እንጂ አይደንቲቲው ከሆነ አብ የሚባለው አይደንቲቲ ወይም ማንነት እና በቁርአን ላይ ኢየሱስን የላከው ማንነት ሁለት ማንነት አይደለም፣ አንድ ማንነት ነው። ግን የተወሰፈበት ወስፍ የተተረከበት ትረካ አንድ አይደለም ማለት ነው። አሁን አንድ ሰው ወይ ጥቁር ነው ብሎ ቢልህ፣ አንድ ሰው ደግሞ ቀይ ነው ቢልህ፣ ቀይ ነውም ጥቁር ነውም የተባለው አንድ አይደንቲቲ ነው። ከሁለት አንዱ ሁለቱም ትክክል ሊሆን አይችልም። ከሁለት አንዱ ተሳስቷል ማለት ነው። ወይ ደግሞ በአንድ ወቅት የተደረገ ነገር ላይሆን ይችላል። በቀይ ነበር ፀሐይ ሲመታው ጠቁሮ ነው ወይ ደግሞ ሜካፕ መጠቀም ጀምሮ ቀልቶ ነው ወይ የሚል ነገር ሁላ እንትን ምቾት ተመችቶት ቀልቶት ነው ወይ ምናምን ነገር ሁላ በሚል ይመጣል። እንትኑ ኮንትራዲክሽን ለማድረግ መጀመሪያ አውዱ መታየት አለበት። ያ ነው። ከዛ አንፃር ነው አይ ቲንክ ይሄን ይመስላል። ጀነት ያው ስትገቡ ጫጫታ ያለበት ቦታ አድርጋችሁ አትግቡ። እዚህ ቤት ይረብሻል፣ ሙድም ትከነታላችሁ። ይሄን ይመስላል። እናመሰግናለን። ሹክራን ኡስታዝ። ሁለተኛው ጥያቄ ደግሞ አሁን ኢየሱስ ማለት ነብዩላህ ኢሳ ነው አላህ አለ እና ያልገባኝ ነገር ጫጫታ ያለበት ቦታ ነው እየነገርኩህ እኮ ነው። እንግዲህ ካልሰማ ለወርደታች እንግዲህ ህግ ቤት ሁሉም ቤት ስትሄዱ ህግ አለ። በህጉ መሰረት ማትጠቀሙ ከሆነ ይከብደኛል። እኔም እናንተም ማስተናገድ አስተካክሉና ነው። እሺ አስተካክሉ፣ ኔትወርካችሁን አስተካክሉ፣ ቦታችሁን አስተካክሉና ነው። ጫጫታ ያለበት ቦታ ላይ እኔ አልወድም። ኖርማል ማለት ነው። ይረብሸኛል። ለአዳማጭም ይረብሻል፣ ለኔም ይረብሸኛል። ስለዚህ አስተካክሉ ነው የምትባሉት። እናንተ የሆነ ጓዳ እንትን ውስጥ ሆናችሁ እንደፈለጋችሁ የምታወሩበት ቤት አይደለም። እኔ ቦታ ሰጥቻችሁ ጊዜ መስዋዕት አድርጌ ነው ማወራችሁ። ከጫጫታም ከምንም ነፃ ሆኜ ነው ማወራችሁ። እናንተ ደግሞ ያንን ነገር መስዋዕት መክፈል አለባችሁ።
ካልሆነ አንግባባም ማለት ነው። አብዛኛው የምትረብሹት ሙስሊሞች ናችሁ። ጥንቃቄ አድርጉ። በኋላ ላይ ኃይለኛ ነው ተቆጣን ምናምን ትላላችሁ ተመልሳችሁ። ተቆጣን ኃይለኛ ነው ክርስቲያኖችን ነው በደንብ ትሪት የሚያደርገው እሱ እኛም ቦታ አይሰጠንም ምናምን ትላላችሁ። ወቀሳ ይቀርባል ከዛ በኋላ። የለውም ቲክቶክ ተጠቀማለሁ። ቲክቶክ ተጠቅሜ እወጣለሁ። በቃ አለቀ። እኔ ጋር ምንም ነገር አልሰማም። ማንም አያገኘኝም። በውስጥ መስመር እናገኘ ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት ቦታ እናንተ ልትመጡ አትችሉም። ጥቂት ጊዜ ያለ ታዩኛላችሁ፣ ጥቂት ጊዜ አታዩኝም ብሏል ኢየሱስ። ኡስታዝ ጀማል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? አልሐምዱሊላህ ሁሉ ሰላም። አረፈትከብን እኮ እንደው በናፍቆት እንደው ልንሞት ነበር እኮ በጉት የጠበቅን። ተው እንደዛ አይነት አጠቃቀም አትጠቀም ኡስታዝ ጀማል። ወላሂ የምሬን ነው ሐቂቃ የምሬን ቢሆን አትጠቀም። በቃ እኔ አልወድም። እሺ ደግ መርሐባ። ቤት ሰላም ነው? ሁሉ ሰላም አልሐምዱሊላህ። ኦኬ መርሐባ። ጥያቄ ያላችሁ ይግቡ ወይስ ገስት ላይ ያሉት? ይግቡ፣ ከስር አስገባቸው። ሰላም አለይኩም ወራህመቱላህ። ኡስታዝ ጥያቄ አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይቅ። አቅርብ ሰላም። እሺ ኡስታዝ ሰላም አለይኩም ብያለሁ ወንድሞች። አንድ ጥቅስ ላንሳና እሱ ላይ ነው የኔ ጥያቄ ኡስታዝ። እሺ መጽሐፈ ኩፋሌ ምዕራፍ 7 ከቁጥር 2 እንደዚህ ይላል፣ በ27ኛው ቀን መርከቢቱን ከፈታት፣ ከውስጧም ወፎችና አውሬዎቹን ተዋህሶ ያለውን ሁሉ አሰናበተ። በሶስተኛ ወር መባቻ ኖህ ከመርከብ ወጣ፣ በዚህ ተራራ ላይ መሰዊያን ሰራ፣ በምድርም ላይ ታየ። ከኖህ ጋር በመርከብ ካሉ በቀር በእርሷ ያለ ሁሉ ጠፍቷልና የፍየል ጠቦት ሰውቶ በደሙ የዓለምን ኃጢአት ሁሉ አስተሰረየ ይላል። የኔ ጥያቄ እዚህ ላይ ከሙሴ ሕግ በፊት ለኃጢአት የደም ስርየት አለ ወይ? ሁለተኛው ደግሞ እዚህ ጋር የዓለምን ኃጢአት ነው አስተሰረየ እያለ ያለውና ይሄስ እንዴት ይታያል? እንደገና ይሄ ሕግ ታች ቁጥር 14 ላይ ዝቅ ብለን ስናይ እስከ ልጅ ልጅ ድረስ እስከ ዘላለም ጸንቶ የሚኖር ሕግ ነው ይላልና ይሄንን ብታብራራልኝ ኡስታዝ ጀዛከላህ። እኔ ስለ መስዋዕት አልመሰለኝ የሚያወራው። መስዋዕት በእንትን ዙሪያ ማለት ነው። መስዋዕት አይደለ? ስለ መስዋዕት አይደል የሚያወራው? መስዋዕት የአምልኮ ክፍል ነው። ከዘፍጥረቱ ጋር ይጋጫል። ዘፍጥረቱ ላይ ያለው ያው መስዋዕት ነው ኖርማል። ኦሪት ዘፍጥረት 8:20 ላይ ታገኘዋለህ። ኖ ለአምላክ መሰዊያን ሰራ፣ ከንጹህ እንስሳ ሁሉ ከንጹህ ወፎችም ሁሉ ወሰደ፣ በመሰዊያው ላይ መስዋዕትን አቀረበ ይላል። የአምልኮ ክፍል ነው መስዋዕት። ይህንን የሚያሳየው ማለት ነው። ለኃጢአት ስርየት ነው ከሆነ ያው መልካም ስራ የኃጢአት ስርየት ይሰጣል በሚለው እንይዘዋለን እንጂ ከጥንት ጀምሮ መስዋዕቶች ነበሩ። አሁን እነሱ የሚያነሱት ምንድነው? በግና በጉ የሚታረደው በግ የክርስቶስ አምሳያ ነው፣ ክርስቶስ ወደፊት መጥቶ እንደሚታረድና መስዋዕት እንደሚሆን የሚያሳየው ይላሉ። ነገር ግን የጨው አለ። አሁን ለምሳሌ ዕጣን አለ፣ የጨው መስዋዕት የሚባል አለ። ጨው ይሰዋል፣ ዕጣን መስዋዕት ይደረጋል፣ እህል አለ፣ ውሃ አለ። ለምሳሌ ኦሪት ዘኍልቍ ምዕራፍ 8 ቁጥር 7 ላይ ማየት ይቻላል። ታነጻቸው ዘንድ እንዲህ ታደርግላቸዋለህ፣ ኃጢአትን የሚያነጻ ውሃ እርጫቸው ይላል። ያ ማለት ውሃው በራሱ ያነጻል ማለት አይደለም፣ ግን ኃጢአትን የሚያነጻ ውሃ ተብሏል። መስዋዕትም ደምም የኃጢአት ስርየት ያገኛል ሲባል ከዛ አንጻር ነው የሚታየው እንጂ እንትን አይደለም። ጳውሎስ ኢየሱስ ከመጣ በኋላ ካረገ በኋላ መስዋዕት ያቀርብ ነበረ። ሐዋርያት ሥራ ምዕራፍ 24 ቁጥር 17 ላይ ከብዙ ዓመት በኋላ ነው የሚለው ለሕዝቤ ምጽዋትና መስዋዕት አደርግ ዘንድ መጣዋል። ከዛ ሐዋርያት ሥራ ምዕራፍ 21 ቁጥር 26 በዚያ ጊዜ ጳውሎስ አለ ሰዎችን ይዞ በማግስቱ ከእነርሱ ጋር እየነጻ መንጻታቸው የሚፈጽሙበት ቀን አስታውቆ ወደ መቅደስ ገባ። በዚያ ቀን ስለ እያንዳንዳቸው መስዋዕትን አቀረቡ ይላል። ስለ እያንዳንዳቸው መስዋዕትን አቀረቡ። ስለዚህ መስዋዕት ይቀርብ ነበር፣ ከጥንት ጀምሮ መስዋዕት ይቀርብ ነበር ነው። ይሄ ነው ያለው ነገር ማለት። መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባንን አልፈለክም ጆሮዬን ከፈትክልኝ ይላል። የዕብራይስጡ ጆሮዬን ከፈትክልኝ የሚለው ግሪክ ሰብትጀንት ላይ ሲመጣ
ስጋን ግን አዘጋጀህልኝ ተብሏል። ከዛ የዕብራውያን ጸሐፊ ሲኮርጅ እንኳን ከትርጉም ላይ ነው የኮረጀው። በጣም ይገርም። ዕብራውያን 10:5 ላይ ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም ስጋን ግን አዘጋጀህልኛል። ከየት ነው ያመጣው ሲባል ከዕብራይስጡ አይደለም ያመጣው፣ ከግሪክ ሰብትጀንት ነው ያመጣው። ስለዚህ ሰውየው በመንፈስ ቅዱስ ተነድቶ አይደለም እየተናገረ ያለው፣ ከትርጉም ስራ ላይ ነው ያለው። ራሱ አንድ ነቢይ ሆኖ ተነስቶ ከኦሪጂናሉ ከምንጩ መንፈስ ቅዱስ ከሆነ የሚሰጠው ከምንጩ ነው። መንፈስ ቅዱስ ከትርጉም ስራ ላይ ሄዶ አይሰጥም። መቼም ኪንግደም ቨርሽንን ተጠቅሞ አንድ ሰው እኔ ነቢይ ነኝ ካለ የሚያስቅ ነው። ለምን ነቢይ ከሆነ ከአምላክ ዘንድ በመንፈስ ቅዱስ አማካኝነት ራእይ ከሆነ የሚመጣለት ያ ራእዩን የመጣለት ቀጥታ ከምንጩ ነው መሆን የነበረበት ራሱ ማለት ነው። እና ስለ መስዋዕት ያለው ምልከታ ይሄ ነው ራሱ። አሁን መጽሐፈ ኩፋሌ ምዕራፍ 7 ላይ ኖህ የሚባለው ለኃጢአት ስርየት መስዋዕት አቅርቦ ነበር፣ ሊያቀርብ ይችላል። ግን ያ የእንትኑ መስዋዕቱ ከአዳም ኃጢአት ጋርና ከክርስቶስ ቤዛ ጋር አያያዝም ነው። እኛ ምን ፖይንታችን ነጥባችን ያ ነው አርጊመንታችን። መስዋዕት የሚባል ነገር እኮ አለ በቁርአን ላይም እንደነበረ የሚያሳዩ ነገሮች አሉ። ቁርባን የሚባል ነገር አለ። ቁርባን ማለት ቀሪበ ነው አይደል? ቀረበ ከሚል ነው ስራው ቃል የመጣው መቃረቢያ ማለት ነው። ሙቀረብ እንደሚለው ቃል ደግሞ ቀራቢ ማለት ነው፣ ባለሟል ማለት ነው። ሙቀረቡን ይባላሉ ወደ አላህ ቀራቢዎቹ ራሳቸው አይደለ? ይሄ በቁርባኑ ደግሞ ምን ይባላል? ኑሱክ ይባላል። ኑሱክ ማለት የነሰከ ነው። መስዋዕት አቀረበ ከሚለው ቃል የመጣው መስዋዕት ማለት ነው። ለአንዱ አምላክ የሚቀርብ መስዋዕት ኑሱክ ይባላል። በሱረት ዋና ምዕራፍ 6 ቁጥር 162 ላይ ሶላቴ መስዋዕቴ ህይወቴ ሞቴ ለዓለማቱ ጌታ ለአላህ ነው በል ይላል። እዚህ አንቀጽ ላይ መስዋዕት ለሚለው ቃል የሚጠቀመው ኑሱክ ነው ራሱ። ሱረት ሀጅ ምዕራፍ 22 ቁጥር 34 ላይ እንደዛ ነው። ወደ አላህ መስዋዕት ማቅረብን ደነገግናል ለህዝብ ሁሉ መስዋዕት ማቅረብን ይላል። ስለዚህ አንድ ቦታ ላይ ህግ በሚል ይመጣል ራሱ መንሰኽ የሚለው ቃል ህግ በሚል ይመጣል። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 220 ሱረቱ በቀራ ምዕራፍ 2 ቁጥር 28 እንደዛ ነው። ህግጋታችንን አሳየን አሳውቀን ሲሉ ሲጸልዩ ምንድነው የሚሉት? መናሲክ ነው የሚሉት። 128 መሰለኝ 128 ላይ ህግጋት ለሚለው ቃል የመጣው ሱረቱ ሀጅ ምዕራፍ 22 ቁጥር 200 ላይም እንደዛ ነው። የሀጂ ስራዎቻቸውን ይላል። ለምሳሌ ስራዎቻቸውን ለማለት የሚጠቀመው መናሲክ ነው እያለ የሚጠቀመው። ስለዚህ በየህዝቡ ሁሉ ምንድነው የሚለው? ሱረቱ ሀጅ ምዕራፍ 20 ቁጥር 17 ላይ ለየህዝቡ ሁሉ የሚሰሩበት የሆነ ስርዓት ሃይማኖት አድርገናል አለ። የሚሰሩ ለሚለው ቃል በአረብኛው ላይ ናሲኩ ነው የሚለው። ናሲኩ ማለት መንሰክ ከሚለው ቃል ነው ራሱ የስም መደቡ ማለት ነውና በሱረቱ ሁድ ምዕራፍ 11 ቁጥር 114 ላይ እንደዛ ነው። መልካም ስራዎች ኃጢአትን ያስወግዳሉ አለ። መልካም ስራዎች የሚለው መስዋዕትንም ሊያመለክት ይችላል። መስዋዕት የአምልኮ ክፍል ነው። እንደዛ ነው እንጂ በሱረቱ ኢስራ ምዕራፍ 17 ቁጥር 5 ላይ እንደተናገረው ነው። ተሸካሚ 15 ላይ ተሸካሚ ነፍስ የሌላውን ኃጢአት አትሸከምም እንደተባለው ከዛ አንፃር ነው የሚታየው ማለት ነው። ይሄን ይመስላል። ጀዛከላህ ኸይር ኡስታዝ። ያው ከሙሴ በፊትም ይሄ ህግ ይፈጸም ነበር ማለት ነው። ኧረ እኔ እንደውም አሁን ጠፍቶኝ ነው እንጂ ይበር እንትን ላይ አዳም ኃጢአት ከመስራቱ በፊት ገነት ውስጥ እያለ መስዋዕት ያቀርብ ነበር የሚልም አይቻለሁ። ካህን ነበር የሚል አይቻለሁ። ራሱ ካህን ነበረ። ያ ስለዚህ ይሄ ህግ ከድሮም የነበረ ነው ማለት ነው። አዎ ካህን ነበር። አዎ እና ይሄ መቼም አይሻርም ይላል ደግሞ እዛ ቁጥር 14 ላይ እስከ ዘላለም ድረስ ፍጻሜ የሌለው ህግ ነው ጸንቶ የሚኖር። እሱ ዘላለም የሚለው ቃል እንትን ነው አይደል? ኦላም ነው። ኦላም ማለት ላልተወሰነ ጊዜ ይመጣል፣ በዛም ሊመጡበት ይችላሉ። ላልተወሰነ ጊዜ ውስን እንትን ጊዜ ሊያመለክት ይችላል። ስለዚህ ምንም እንትን የለውም። እሱ አይደለም ነጥቡ። አለው እንዴ ኡስታዝ? ይሄ ማኑስክሪፕት የሂብሩ አለው? ይሄ ኩፋሌ የሂብሩ ስክሪፕት አለው? አዎ የሂብሩ አለ። አዎ ኦላም ነው አለው። አይሁዶች ጋር አለ እኮ ጁዲ ማለት እኮ ነው መጽሐፈ ኩፋሌ ማለት የተከፈለ ማለት ነው። ክፋይ ማለት ነው ራሱ ከኦሪት ላይ የተከፈለ ተብሎ ለሙሴ የተሰጠው ተብሎ የሚታመነው አይሁዶች ካናናይዝድ ያላደረጉት መጽሐፍ ነው። አሙት ባህር ጥቅል ላይ በ1948 የተገኘ ነው። እሱ መጽሐፍ ጁብሊ ይባላል በእንግሊዘኛ ላይ ጁብሊ ላይ አለ ራሱ። የነሱም በዕብራይስጥም አላቸው። አፖክራፋ ነው ብለው የሚያስቡት ራሱ አዋልድ መጽሐፍ ብሎ ነው ያስቀመጡት። እነሱ ካናናይዝድ አላደረጉትም። ኦኬ ኡስታዝ አመሰግናለሁ። ሹክራን።
እሺ ጠይቁ። ጥያቄ ያላችሁ ልጆች ካላችሁ ጠይቁ፣ መጠየቅ ትችላላችሁ። ያው እዚህ ቤት 3 ህጎች አሉ። የመጀመሪያው ጫጫታ ቦታ ላይ ሆናችሁ አታውሩ። ሁለተኛ ሰው እያወራ መሀል ላይ መግባት አይቻልም። ሶስተኛ መሰዳደብ አይቻልም። 3 ነገሮችን አስባችሁ ግቡ። ካልሆነ ግን ያው ውቃቤ ይነሳና ከዛ በኋላ እንትን እንዳንዳች ነገር ሲያደርገኝ እንዳጠፉ ማለት ነው። ኦኬ ኡስታዝ ጀማል ወይ ኡስታዝ ማውራት ትችላለህ? ማውራት ትችላላችሁ ኢንሻአላህ። ጃቢሮም ገብቷል። እሺ ጃቢሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም ብያለሁ። ቀጥሉ ኡስታዝ፣ እኔ ማውራት አልችልም። እሺ አንዋር ጥያቄ አለ? ሰላም አለይኩም። እሺ ሁላችሁ ትገባላችሁ ትችላላችሁ። በቅድም ተከተል ነው የምናስገባው። እሺ ታገሱ። መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያላችሁ ሰዎች መጠየቅ ትችላላችሁ። ታች ሆናችሁ የምትጽፉትን ነገር ነው ያልከታተልም። ኢቭን ባየውም አልመልስም። ኑና ጠይቁ፣ ሐሳባችሁን በተከታተሉ። እኔ ጥያቄ ጠይቁ ወንድማችን። እኔ ጥያቄ ሰው ከሞተ በኋላ በስጋው ነው ወይስ ያለ ስጋ ነው የሚቀመጠው እስከ በርዘኽ የሚለው ቦታው? ለምሳሌ ሰው መልቂያማ ድረስ የሚለው ነው። ቀጣይ ደግሞ ሱረቱል ቂያማ ቁጥር 3 ላይ ያለውን አያሕሰቡ الانسان አላ ነጅመዕ ዒዛማ የሚለውን ለቱንም ማብራራት ፈልጌ ነው። ጀዛኩሙላሁ ኸይር። በርዘ ሩሃችን ነው የሚቆየው እዛ። አካላችንማ ዲኮምፖስት ያደርጋል። ከአተምና ከሞለኪል ኮምፖስት ያደረገው አካላችን ዲኮምፖስት ያደርጋል ማለት ነው። ስለ ቀብር አይተህ ከሆነ የቀብር ዓለም አለ ራሱ። አላህ በቁርአን ውስጥ ብዙ ቦታ ላይ ምንድነው ይወስዳቸዋል ነው የሚለው ስለ መላእክል ሞት ሲናገር ማለት ነውና በሱረቱ ዙመር ምዕራፍ 39 ቁጥር 42 ላይ አላህ ነፍሶችን በሞታቸው ጊዜ ይወስዳቸዋል። ያቺ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል። በሱረቱ ሰጅዳ ምዕራፍ 32 ቁጥር 11 በእናንተ የተወከለው መላእክል ሞት ይወስዳቸዋል። አማርኛ ይገላቸዋል ብሎ ነው ያስቀመጠው። የተወፈ ማለት ያው መወሰድ ነው። ራሱ መወሰድ በሚለው ነው የመጣው። ከዛ ወደ ጌታችሁ ትመለሳላችሁ ይላል። በሱረቱ አንዓም ምዕራፍ 6 ቁጥር 1 ላይ እንደዛ አንዳቸው ሞት በመጣቸው ጊዜ የሞት መልእክተኞቻችን ትእዛዝን የማያጓድሉ ሲሆኑ ይወስዱታል ይላል። መልእክተኞቻችን ይላል። እነዚህ የሞት መልእክተኞች መላእክል ሞት የሚባሉት ምንድናቸው? አናዚያትና አናሺያት ይባላሉ ማለት ነው። አናዚያት ማለት በኃይል ነው የሚወስዱት፣ ሲወስዱ ማለት ነው። የካፊሩን ሩህ ሲወስዱ ማለት ነው፣ ሲያወጡ ማለት ነው። አናዚያት ከሃዲያዎችን የሚወስዱ ናቸው ራሱ በቁርአን ውስጥ ማለት ነው። አንደኞቹ እነዚህ የሞት መልእክተኞች የሚወስዷቸው ነው በመጠባቸው ጊዜ ይላችኋል። ሱረቱ 4 ምዕራፍ 7 ቁጥር 37 ላይ ታገኘዋለህ። ጀርባዎቻቸውን ይመቷቸዋል፣ ፊቶቻቸውና ጀርባዎቻቸው ይመጠሉ፣ የቃጠሎን ስቃት ቀመሱ እያሉ ይወስዷቸዋል ይላል በሱረቱ አንፋል ምዕራፍ 8 ቁጥር 50 ላይ ማለት ነው። አናሺያት የሚባሉት ደግሞ በቀስታ የሚወስዱ ናቸው። ሩሁን የአማኞችን ነፍስ የሚወስዱ ናቸው ራሳቸው ማለት ነው። እነዛ በሱረቱ ነህል ምዕራፍ 16 ቁጥር 32 ላይ በመልካም ሁኔታ ሆነው ሰላም በእናንተ ላይ እያሉ የሚወስዷቸው ናቸው ይላል። ተሰሩ በነበራችሁት ስራ ገነት ግቡ ይባላሉ እያለ ይናገራል። ያው ቀብር ደግሞ ስትመለከተው ቀብር የሚለው ቃል ብዙ ጊዜ ቀበረ ነው የሚለው የአረብኛው። ቀበረ ማለት ሸፈነ ነው፣ ደበቀ፣ ሸሸገ ከሚለው ቃል ነው። ሽፍን ድብቅ ማለት ነው። ራሱ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት በሐዲስ ላይ በእርግጥም ቀብር የአኺራ መጀመሪያ ነው፣ ደረጃ ነው ብለዋል። አኺራ ማለት ቀጣይ ዓለም ነው። የቀጣይ ዓለም መጀመሪያ ነው፣ ገይብ ነው። ራሱ ከኛ ከዓይናችን የተሰወረው ነገር በአጠቃላይ እንደዛ ይባላል ማለት ነውና እንግዲህ አናዚያትና አናሺያት በተባሉ የሞት መላእክት ስንወሰድ በቀብር ውስጥ ደግሞ አልሙንከርና አልነኪር የሚባሉ መላእክቶች ለሰው ጌታ ማን ነው፣ ዲን ማን ነው፣ ነብይ ማን ነው ብለው ጥያቄ ይጠይቃሉ ማለት ነው። ከዛ በኋላ ነው በርዛኽ የሚባለው ነገር ያለው። በርዛኽ ማለት
ጋራጅ ማለት ነው፣ ፓርቲሽን ማለት ነው። ለምሳሌ ጥቁር ባህር፣ ባልቲክ ባህር፣ ቀይ ባህር፣ ሜዲተራኒያን ባህር፣ ፓሲፊክ ውቅያኖስ፣ አትላንቲክ ውቅያኖስ፣ የህንድ ውቅያኖስ በውስጣቸው መራራ ውሃና ጣፋጭ ውሃ እንዳይገናኙ በመካከላቸው ራሱ የሚገርም ነገር በርዛህ አለ ራሱ። ሱረቱ ረህማን ምዕራፍ 55 ቁጥር 19 እና 20 በደንብ ብትመለከተው ሁለቱ ባህሮች የሚገናኙ ሲሆኑ ለቀቃቸው ይላል። እንዳይገናኙ በመካከላቸው ጋራጅ አለ ይላል። አንዱ በአንዱ ወሰን አያልፍም ማለት ጋራጅ ለሚለው ቃል የገባው በርዛህ ነው ራሱ ማለት። ልክ እንደዛ ሁሉ አንድ ባህር ላይ ሆነው ነገር ግን እንዳይገናኙ ጨዋማውና ያኛው ጣፋጩ እንዳይገናኝ እንዳለ ሁሉ በተመሳሳይም የሚቀጥለው ዓለም ውስጥ የሁላችንም ሩሃችን ወደ አላህ ይመለሳል። ከሄደ በኋላ ግን ወደ አላህ ከተመለሰ በኋላ ግን ለሁለት ፓርት አለ በርዛህ ማለት ነው። አንደኛው የእሳት ፓርት ነው፣ አንደኛው ደግሞ የጀና ፓርት ነው ማለት ነው። ሱረቱል ሙእሚኑን ምዕራፍ 23 ቁጥር 100 ላይ ከስተፊታቸው እስከሚቀሰቀሱበት ድረስ ግርዶ አለ ይላል። ግርዶ ለሚለው ቃል የገባው በርዛህ ነው ራሱ ማለት ነውና ያ ምንድነው ከጽንስ ከለት ጊዜ መቆያ እንደሆነ ሁሉ ማዕፀን ማለት ነው እናት ማዕፀን፣ በርዛህ ደግሞ ከሞት እስከ ትንሣኤ ቀን ድረስ መካከል ያለ መካከለኛ ቀጠና ነው፣ ኢንተርኔት ዞር ነው ብለው ነው ያስቀመጡት ማለት ነውና አይተህ ከሆነ በሱረቱል አዕራፍ ምዕራፍ 7 ቁጥር 44 ላይ የጀነት ሰዎች የእሳት ሰዎችን ጌታ ቃል የገባልን እውነት ሆኖ አገኘን፣ ጌታችሁ የዛተባችሁን እውነት ሆኖ አገኛችሁትን ሲሉ ይጠራራሉ ማለት ነው። አዎ አገኘን ይላሉ። በመካከላቸው ያለ እርግማን በበደለኞች ላይ ይሁን ሲል ለፍላፊ ይለፈልፋል። ከዛ የእሳት ሰዎች የገነት ሰዎችን በእኛ ላይ ከዋብስሱብን ወይም አላህ ከሰጣችሁ ሳይጣሉብን ብለው ይጠሯቸዋል። እነሱ ግን አላህ በካዶች ላይ እርም አድርጓል ይሏቸዋል። አሁን በሁለቱ መካከል እንዳይገናኙ ምን አለ? ግርዶሽ አለ ማለት ሂጃብ አለ። በሱረቱል አዕራፍ ምዕራፍ 7 ቁጥር 46 ላይ በመካከላቸው ምን አለ ይላል? ሂጃብ አለ ይላል፣ ግርዶሽ አለ። ያ ምን ይባላል? በርዛህ ይባላል ማለት ነው። ይህን ይመስላል በርዛህ የሚቀጥለው ዓለም ያለ ሁለቱ እንዳይገናኙ የሚደረገው ነው፣ ሩሃችንን የሚለይበት ነው። ይህን ይመስላል አኖሪ። ባረከላሁ ፊኩም። ጠይብ አሁን ለምሳሌ በርዛህ ከመሄዳችን በፊት ተነስጋችን የምንጠይቀው ከዛ በኋላ ነፍሳችን ከስጋ ትለያለች ማለት ነው። እንደዚህ ከአካላችን ይለያል። ያው ሞት ሲባል ይለየለ ስጋ ያው ወደ አፈር ነው የሚመለሰው፣ ይበሰብሳል። ሩሃችን ደግሞ ወደ አላህ ይመለሳል፣ ከአላህ ነው። ምን ይመስላል? جزاكم الله خيرا. أسقبه وياك الله حبيبي. ኦኬ ጥያቄ ያላችሁ ሰዎች አስገቧቸው። ከስራ አስገቡን እያሉ ያሉ ልጆች አሉ። ገብቷል። ሉቅሚ ሐሙዲ ከግድም ጀምሮ አስፈላጊ ነው እያለ ነበርና ሐሙዲ ገብታል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ዱካም ጋር መጠየቅ ትችላለህ። ሰላም ነው ኡስታዝ? ዱካማችን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? አልহামዱሊላህ አልহামዱሊላህ። ምን አስቤ መሰለ ኡስታዝ፣ እኛም በየግላችን ዳዋ እንድናረግ ከሌላም ሃይማኖት ከኛም ሃይማኖት ከእስልምናም ከክርስትናውም ሆነ በቃ ንጽጽር ቪዲዮ ይደረግና ሪከርድ አድርገን እያንዳንዳችን በዙሪያችን ላሉ ሰዎች ብናስተምር እያስቤ ነበር። ያው ሜን ፖይንቱን እናንተ ታነሱና እኛ ሪከርድ እናደርግና በዙሪያችን ላሉ ሰዎች ብናሳ እሺ ቀጥሉ። ሌሎቻችሁ ካላችሁ ቀጥሉ። ሌላ ሰው አስገባ። ጀማል ሙስጣፋ ጀማል ሉቅም ያለ ሰላም አለይኩም ሙስጣፋ። ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አልহামዱሊላህ። እንትን
አንፋል ላይ ወይ እንትን የሚለው ሱረቱል አንፋል ላይ አላህ Subhanahu Wa Ta'ala ስለ በድር ዘመቻ ሲናገር አድሪቡ فوق العناق ወድሉን የቁርአን አንቀጽ ማለት ከአንገት በላይ ምቱ አዝናለሁ። ቦታችሁን አስተካክላችሁ ነው። እኔ ቤት ስትመጡ 3 ህጎች አሉ ተብሏል። እንግዲህ ማሰሙ ከሆነ ምን ማድረግ አይቻልም። ሳጨማ ጫጫታ ያለበትን እንትን አታስገቡ። እርምጃ መውሰድ ነው። አትለማመጡ፣ እንደዛ አታደርጉ። ኦኬ እሺ ኡስታዝ ችግር የለውም ኢንሻአላህ። እሺ ማሂም ገብታለች። ማሂ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ነው። ሰላም ነው አላህ ፈጣሪ ይመስገን። እንዴት ናችሁ? ማሻአላህ ሁሉ ሰላም፣ ቤተሰብ ሰላም ነው አላህ እግዚአብሔር ይመስገን። ኦኬ አሪፍ ነው። ጥያቄ ያለሽ? ስራ ላይ ነሽ መሰለኝ። ኦኬ ትንሽ እናንተ ቀጥሉና ጥያቄ እቀጥላለሁ። አሁን ትንሽ ቢዚ ነኝ። እሺ ኦኬ ሰላም ነው ኡስታዝ ጋዱሽ እንዴት ነህ? አለው ጌታ ይባረክ። ባለፈው በቀደም እኮ ያወራን መሀል ላይ ገባህብን እኮ እንደዛ አድርገው አስወረዱ። አዎ አስወረዱ። አንተ ከፈለክ እኮ ልጅቷን ከፈለክ በግል ማናገር ትችላለህ። መስለም እንዳትሰልም ማድረግ የምችለው በጉልበት ሳይሆን በመርት ነው አይደል? አይ እንደዛ ለማድረግ ሳይሆን እኔ ትክክለኛው እውነት የሆነውን እየተናገርኳት ነው። እንደዛ ሳይሆን አንተ እንትን ብለህ ነው ማድረግ ያለብህ፣ ተረጋግተህ ምናምን ነው። ዳይ እንዳሰልሚ ምናምን ብትሰላልካት እኮ ከመስለም ካለመስለም አታድናትም። ስለዚህ ማድረግ ያለብህ ምንድነው? መጀመሪያ ተረጋግተህ በውስጥ አውሪ ምናምን ብላት፣ ትክክልም ካልሆነ ትክክል አይደለም ምናምን ትችላለህ። መድረኩ ክፍት ነው፣ ገበያው ሰፊ ነው። እዚህ ምንም እንትን የሚለው ነገር የለም፣ የሚጠብ ነገር አይደለም። እና ከዛ አንፃር ነው ሶሪ ስለወረድክም ራሱ ኧረ ችግር የለውም። አሁን ባለፈው ጥያቄ እየጠየቅኩ አልተመለሰልኝም እና እሱ ብንቀጥል አሪፍ ነበር። እንቀጥላለን። አዎ ስለ ቤዛ ምናምን አንስተህ ስለ እንትን አንዳንድ ነገሮችን ልታስተምረን ብለህ አጋጣሚ ልጅቷ መጣችና እንትን ማለት ጀመረች። ምንድነው መስለም ፈልጋለሁ ምናምን ሲባል ተቋረጠ እና እስቲ አንዳንድ ነገሮች ንገረን። እዚህ በአዳም የተነሳ የመጣው ነገር ስለ ቤዛዊ መስዋዕት ምናምን ስለ መዳን ትንሽ ንገረን እስቲ። ኦኬ አይ ጥያቄ እሱ አልነበረም እኮ አያወራ እሱ ላይ ነበር ያቋረጥከው የነበረውና እሱ ላይ መቀጠል ትችላለህ ከነበርክበት ማለት ነው። ስላቋረጠች ኦኬ አይ የነገርከን ነበር፣ እኛም እያዳመጥን ነበረ። በጣም ኢንስፓየርድ ሆነን ደስ ብሎን እያዳመጥን ነበርና አጋጣሚ ልጅቷ ገባችና ጥያቄ ማን መስለም ፈልጋለሁ ስትል ተቋረጠ አጋጣሚ። ጥሩ እያወራህ ነበር እኮ ጥሩ እየተግባባንም ነበር። እስኪ ቀጥል፣ ስለ መዳን አስተምረን። በእናንተ መዳን እንዴት ነው? ከምንድን ነው የሚዳነው? ምንድነው የሆነው ነገር የሚለው ነገር ሲዛዘር አድርገህ ንገረን። ሁላችሁም እንደምታውቁት ያው እግዚአብሔር መጀመሪያ አዳምና ሔዋንን ፈጠራቸው እና ይሄን አትብሉ የሚል ትእዛዝ ሰጣቸው፣ አንድ ዛፍ። ከዛም በኋላ ያንን ዛፍ አዳምና ሔዋንን አሳሳታት እና ሔዋን በላች፣ አዳምን ተሳሳተ እና እንደሚታየው ወደዚህ ዓለም መጡ። እግዚአብሔር አዳምንና ሔዋንን ረገማቸው፣ እባቡንም ረገመው። ከዛም በኋላ ያው እግዚአብሔር በሙሴ በኩል ደግሞ ያው ከዛ እንዲጸድቁ ብሎ ብዙ ወደ 800 ምናምን በአጠቃላይ ህግ እንደሰጣቸው ታውቃላችሁ። ያ በዛ ህግም ሰው መጽደቅ አልቻለም፣ ያው እግዚአብሔር መሆን አልቻለም። እንዲሁም መጽሐፍ ቅዱስ ሲናገር
የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው የሚለውና ሰው በራሱ ጽድቅ መጽደቅ ስላልቻለ እግዚአብሔር ከገዛ ክንዱ መድኃኒት አበጀ። ያ መድኃኒት የሆነው ኢየሱስ ክርስቶስ ያው ከድህረ ዓለም ከሔዋን ተወልዶ ከስጋዋ ስጋዋን ነስቶ ወደዚህ ዓለም መጣ። ያው እንደ ሰው ተመላለሰ። ሰው ማድረግ ያልቻለውን ያንን ሕግ ፈጸመ። ከዛም በኋላ ያው በሱ የሚያምኑ ደግሞ የዘላለም ሕይወት እንዲያገኙ ሙሴ እባብ በምድረ በዳ እንደሰቀለ እንዲሁ በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅነት እስኪወድ ድረስ ለዓለም ራሱን አሳልፎ ሰጠና ያው መዳናውን በሱ በኩል ሆነ ማለት ነው። እኛ በሱ ስናምን እኛ ማድረግ ያልቻልነውን እኛ መፈጸም ያልቻልነውን ያንን ጽድቅ ስለፈጸም በሱ ቦታ እንሆናለን። እሱ ኦሬዲ የኛን ኃጢአት ወስዶ በመስቀል ላይ ተቀጥቷልና እንደዛ ነው የክርስትና የምታስተምረው። እናንተም እንደምታውቁት በአዳም ኃጢአት ሲሰራ የአዳም የሰራው ኃጢአት ወደ ሰው ተላልፏል በውርስ ኦፍ ኮርስ ያው ሮሜ መጽሐፍ ስለዛ ይናገራል። እስቲ ኃጢአት በውርስ በጄኔቲካሊ ወይም ደግሞ በሄሬዲቲካል እንደወረሰ የሚያሳይ ማስረጃ ይኖር ይሆን? በአንዱ በአዳም ምክንያት ሞት ወደ ዓለም መጣ ይላል። በአንዱ በኢየሱስ ክርስቶስ ቤዛነት ደግሞ ኃጢአት መወረሱን ነው የፈለኩት። ኦኬ ሮሜ መወረሱ እስቲ ያውጣልንና ቀስ ብለህ ተረጋግተን ንገረን። አድርጎ ኮፒ ስለማለት ነው። ችግር የለውም። ኦዚያንን ላስገባው ኡስታዝ ማንን ኦዚያን ክርስቲያን ነው አስገባው። ግን ያው የሚረብሽ ካልሆነ የሚረብሽ ማለት ያወራ ማለት አርጋ ከገባ ግን ኃላፊነቱን አንተ ትወስዳለህ። ኧረ ችግር የለውም። እሺ ስለዚህ እሱ ጨርሶ በኋላ ላይ ቢገባ ይሻላል። ካልሆነ ግን ያው ከረበሸን ተጠያቂው አንተ ነው የምትሆነው። ታቹን እሺ ታቹን ማን ነህ? እሺ ኡስታዝ እሺ ቀዱሽ አለ ታውቆ ያወጣው ነው ክፍሉ ምዕራፉን ምዕራፉን አቀልን ቁጥሩን ስለማላስታውስ ነው። ችግር የለውም። ሮሜ 3:23 ላይ ምናልባት እንዳይሆን ላግዝ። ያው ልክ ነው። ሮሜ 3:23 ነው። እሺ ንገረን። አሁንና በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሁሉ ቤዛነት በኩል እንዲሁ በጸጋ ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመ። ይህንም በፊት ያደረገውን ኃጢአትን በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ራሱን ጻድቅ እንዲሆን በኢየሱስ የሚያምን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳዩ ዘንድ ነው ይላል። ከዛም በኋላ ተመልከተ እንግዲህ ወዴት ነው እሱ ቀርቷል። በየትኛው ሕግ ነው? በየትኛው ሕግ ነው? ሕግ ነውን? አይደለም፣ እምነት ሕግ ነው እንጂ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አሁን የተገረዘ ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንዲሁም ሕግን በእምነት እንሽራለን ብሎ ጥያቄ ጠይቅና አይደለም ሕግን እናጸናለን እንጂ ይላል። ስለዚህ ሮሜ 3:23 ላይ ባለው ጥቅስ መሰረት ሁሉ ኃጢአትን ሰርተዋል ነው የሚለው ወይስ ወርሷል ነው የሚለው? ሁሉም ኃጢአትን ሰርተዋል ይላል። ወርሷል የሚል የታደን የፈለኩት መውረስ ነው እኮ መስራት እኮ ራስን የምትሰራው። ሁሉ ኃጢአትን ሰርተዋል ነው የሚለውና የአዳም ኃጢአት የታለ? ሮሜ 3:23 ላይ በኃይለ ቃል አውጣና በአዳም ኃጢአት የተነሳ የውርስ ኃጢአት ወይም ደግሞ ኦሪጂናል ሲን የሚባለው ወይም ጥንተ አብሶ የሚባለው ከአዳም ወደ ሰው እንደተላለፈ ሮሜ 3:23 ላይ የሚያሳይ ነገር አለ ወይ? አንድ ያዝልኝ። ሁለተኛ ሁሉ በሚለው አረፍተ ነገር ውስጥ አንጻራዊ ነው ወይስ ፍጹማዊ ሆኖ ነው የመጣው ሁሉ የሚለው ቃል? ሮሜ 4 አለ። ቆይ በአዳም ምክንያት ሞት ወደ ዓለም መጣ። 3:23 ላይ መጀመሪያ እንጨርስና ከዛ በኋላ ወደ 5 እንገባለን፣ 4 ላይ እንገባለን። ሮሜ ምዕራፍ 3 ቁጥር 23 ላይ
ሁሉ ኃጢአትን ሰርቷል የአምላክ ክብር ጎሎታል ይላል። እዚህ አንቀጽ ላይ ሁሉ ኃጢአትን ሰርቷል አለ እንጂ ሁሉ ኃጢአትን ወርሷል የሚል የለም። ከመነሻው ኃጢአት የሚሰራ እንጂ የሚወረስ እንዳልሆነ ነው የሚናገረው። ሲቀጥል ሁሉ የሚለው ቃል በአንጻራዊ ደረጃ የመጣ ነው ወይስ በፍጹማዊ ደረጃ የመጣ ነው? ማቴዎስ 15:17 ላይ ስትመለከተው ወደ አፍ የሚገባ ሁሉ ወደ እዳሪ ይወጣል አለ። ግን ወደ አፍ የሚገባ ሁሉ ወደ እዳሪ አይወጣም፣ ሰውነት የሚሆን ነገር አለ። ሉቃስ 2:1 ላይም በዚያ ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ ይላል። በአውግስጦስ ቄሳር ዘመን የተካሄደው ቆጠራ የሮም ቅኝ ግዛት ባደረጉት ግዛት እንጂ በአጠቃላይ ዓለም ላይ ቆጠራ አልተካሄደም። ስለዚህ ሁሉ የሚለው ቃል በአንጻራዊ ደረጃ የመጣ ነው። ግነታዊ ንግግር ሃይፐርቦሊክ ስቴትመንት ይባላል በባይብል ውስጥ። ሮሜ 3:9 ላይ እዛው ላይ ይነግራል። አይሁዳይም የግሪክ ሰዎችን ሁሉንም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል አለ። ስለዚህ ሁሉ ኃጢአትን ሰርተዋል ሲል እዛ ጋር አይሁዳውያንና ግሪካውያን ናቸው። ለምንድን ነው የሰሩት ሲባል አይሁዳውያኖች እያወቁ መሲሁን ስላስተባበሉ፣ አንድ ግሪካውያኖች ደግሞ በጥበባቸው ስለተመኩና ለወንጌሉ አሻፈረኝ ስላሉ እንጂ ሁሉ ኃጢአትን ሰርተዋል ያለው ከዛ አንጻር እንጂ ሁሉ ኃጢአትን ሰርተዋል ሲባል በአዳም የተነሳ የሚመጣ ኃጢአት ወርሷል የሚል ሮሜ ምዕራፍ 3 ቁጥር 23 ላይ የለም። ስለዚህ ኃጢአት የሚወረስ ነው የሚል ሮሜ 3:23 ላይ አለ ወይስ የለም? ኦኬ ኦሬዲ ያው ክፍሉ አላለቀም። ያው ይሄን ክፍል የሚያጸና ደግሞ ሮሜ ምዕራፍ 5 ቁጥር 12 እንደዚህ ይላል። ስለዚህ ወደዛ እንሄዳለን። 3:23 ላይ መጀመሪያ እንጨርስና እዚህ ጋር እየተናገረ ያለው ያው በህግ በኩል ስለሚመጣ ኃጢአት ነው እና ያው ስለሚወረስ ኃጢአት አይደለም እዚህ ክፍል ላይ ያው ታልከው። ስለዚህ ሁሉ ኃጢአት ሰርተዋል የሚለው የአዳም ኃጢአት ወደ ልጆቹ ለመምጣቱ ማስረጃ መረጃም ይሄ ጥቅስ አይሆንም ማለት ነው። አይ ሌላ ጥቅስ አለ ላሳይና ከዛም በኋላ ይሁን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ህግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ህግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ከአዳም ይመጣ ዘንድ ላሉ ለእርሱም አምሳል ነውና፣ ነገር ግን ስጦታው እንደ በደሉ መጠን እንደዚሁ አይደለም። በአንድ ሰው በደል ብዙዎች ሞተዋል። ነገር ግን እግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ ይላል። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም። ፍርድ ከአንድ ሰው ስጦታ አይደለም ምናምን ብሎ ይቀጥላል ክፍሉ። እዚህ ጋር ደግሞ ስለዚህ እዚህ ሮሜ 5:12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ አለ። ወደ ዓለም ገባ ማለት ተገለጠ ማለት ነው አይደለ? ለምሳሌ በሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ብዙ አሳቾች ወደ ዓለም ገብተዋልና አለ። የት ነበሩ አሳቾቹ? ከዛ በፊት ኃጢአት ባልሰሩት ላይ ይላል እኮ። ኃጢአት ባልሰሩትም ላይ አይ መጀመሪያ ወደ ዓለም ገባ የሚለውን እንጨርስ። ኃጢአት ባልሰሩት ላይ የሚለው ወደ ልንመጣበታለን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። ወደ ዓለም ገባ ማለት ምን ማለት ነው ትርጉሙ? ያው ተገለጠ ማለት ነው አይደለ? አዎ ኃጢአት ተገለጠ ማለት ነው። ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ብዙ አሳቾች ወደ ዓለም ገብተዋልና ማለት ኦልሞስት ክሌም አድርገዋል፣ ተገልጠዋል ማለት ነው አይደለ? እንደዛ ነው የሚናገረው። እንደገና ደግሞ ብዙ ቦታ ላይ አለ ወደ ዓለም ገባ የሚለው ቃል አጠቃቀሙ ማለት ነው። ስለዚህ ኃጢአት በአንድ ሰው ወደ ዓለም ገባ፣ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ ነው የሚለው? ስለወረሱ ነው ሞቱን ለሰው ሁሉ ደረሰ የሚለው? ኃጢአት ስለገባ ነው እንጂ ሞት ኃጢአት ስላደረጉ ነው የሚለው ወይስ ስለወረሱ ነው ሞት? እዚህ ጋር ኃጢአት ስላደረጉ ይላል፣ ግን ያው ኃጢአት ባልሰሩትም ላይ ይላል እኮ። ስለዚህ አይወረስማ። ኃጢአት ባልሰሩትም ላይ የሚለው ማለት ኃጢአት አይሰራም ማለት ነው። ኃጢአት መስራትና ለመስራት ይቻላል ማለት ነው። ከዛ በኋላ ከአዳም እስከ ሙሴ ድረስ ምን ነገሰ ይላል እዛው ላይ? ሞት ነገሰ። ከአዳም ከሙሴ በኋላ አቁሟል። እስከዛ ድረስ የነገሰው ምን ማለት ነው? ከአዳም እስከ ሙሴ ሞት ነገሰ ማለት ሞት ነገሰ ማለት ስለ ኃጢአት እየተናገረ እኮ ነው እዚህ ጋር። ከአዳም እስከ ሙሴ ሞት ነገሰ ይላል። እስከ ምን ድረስ ነው የነገሰው? ከአዳም እስከ ሙሴ ሞት ነገሰ ይላል። ከዛም በኋላ የሚወርድ ይችላል። እስከ ሙሴ ለምን አለው ታዲያ? ከአዳም እስከ ሙሴ ሞት ነገሰ ለምን አለው? ዘመን ያው ሰው እንዲጸድቅ ህግ ስለተሰጠ ነው። ከዛ አልተሰጠም ህግ፣ በህሊና ህግ ነበር። ስለዚህ ኃጢአት በምን ይታወቃል አለ? በህግ ነው የሚታወቀው። ህግ በሌለበት ምን የለም አለ? ህግ ኩነኔ አይ ስለዚህ አዳም በሰራው ኃጢአት ላይ ህጉን ውስጥ እኛ ነበርንበት፣ ህግ በሌለበት። ሶሪ አዳም ኃጢአቱን ሲሰራ ህጉን እኛን ይመለከታል አትብለ የተባለው ዛፍ እዚህ ክፍል ላይ የተናገረው እኮ ኃጢአት። ኦኬ አልገባኝም። ጥያቄ ግልጽ አድርግልኝ። ይቅርታ
እንደ ባይብሉ አንተ ያነበብከው ጥቅስ ላይ ባይብሉ ላይ ስትመለከተው ኃጢአት በሕግ ይታወቃልና አለ እዛው ላይ። አዎ ሕግ በሌለበት ምን የለም አለ። ሕግ በሌለበት ምን የለም አለ። ሮሜ 3:20 ላይ ኃጢአት በሕግ ይታወቃልና አለ። ሕግ በሌለበት ኃጢአት አይቆጠርም አለ። አንደኛ ቆሮንቶስ 15:56 ላይ የሞት ሞጊያ ኃጢአት ነው የኃጢአትም ኃይል ሕግ ነው ይላል። ያዕቆብ 4:17 ላይ ደግሞ በጎ ነገር ለማወቅ አውቆ ለማይሰራ ነው ኃጢአት የሚባለው አለ። አዳምና ሔዋን ዛፉን ሲበሉ አትብላ የተባለው ዛፍ ይህን ዛፍ አትብላ ሲለው ዘፍጥረት 2:17 ላይ አትብላ ብሎ ሲለው ያንን ዛፍ እኛን የሚመለከት ነው ወይስ አይደለም? እኛን የሚመለከት ነው። እኛን የሚመለከት ነው ማለት ሕጉ በዛ ሰዓት እኛ ነበር ኤግዚስት እናደርግ ነበር። በሱ ምክንያት እኮ ነው። አሁን እዚህ ጋር አንተ አሁን ክፍሉ እንዳትለያይ የሚያደርግ አንድ ነገር አለ። ምን ይላል መሰለኝ? በዓለም ነበር፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ካለ በኋላ ነገር ግን ከአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ ምሳሌ ነው። አዎ ኃጢአት ባልሰሩት ላይ ሞት ነገሰ ማለት ሞት። አዎ ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል እኮ። ኃጢአት ባልሰሩት ላይ ከአዳም ጀምሮ እስከ ሙሴ የነገሰው ምን አይነት ሞት ነው? እስከ ሙሴ ድረስ ለምን አቆሙ? እስከ ሙሴ ድረስ ላይ ይላል እኮ ያልሰሩትም እኮ ባልሰሩት ላይ እስከ ሙሴ ድረስ ለምንድን ነው የነገሰው ነው ጥያቄው። እስከ ሙሴ ድረስ ማለት ለምን አስፈለገ? እስከ ሙሴ ድረስ የተባለበት ምክንያት እየነገርኩ በሙሴ ሰዓት ሰው እንዲጸድቅ ከዛ ኩነኔ እንዲወጣ ሕግ ተሰጠ አይደለም። ለምሳሌ ማቴዎስ 1:24 ላይ የመጀመሪያ ልጇን እስክትወልድ ድረስ አላወቃትም ይላል ዮሴፍ። ምን ማለት ነው ትርጉሙ? ያው የመጀመሪያ ልጇን እስክታውቅ ድረስ አላወቃትም ማለት ያው ከዛ በኋላ አውቋታል እንደማለት እኮ ነው። ስለዚህ አላወቃት እስከ መቼ ድረስ ነው ያላወቃት? የመጀመሪያ ልጅ እስክትወልድ። ስለዚህ ከአዳም እስከ ሙሴ ድረስ ሞት ነገሰ ማለት ከሙሴ በኋላ ሞት ምን አይልም ማለት ነው። ሞት አይ እንደዛ አይ አንተ እንደምትለው ግራመሩ አንድ አይነት ነው። በፍታልኝ እሱ ነው እኮ መልኩ ከአዳም እስከ ሙሴ ድረስ ሞት ነገሰ ሲል ከአዳም በኋላ ሞት መንገሱን አቆመዋል ወይ? አላቆምም። ምን መሰለህ እዚህ ጋር እስከ የሚለው ነገር ምንድነው? እስከ ብለው ለምን አለው? እስከ ያለበት ምክንያት እየነገርኩህ እኮ ነው። እስከዛ ሕግ አልተሰጠም። ሰው እንዲጸድቅ ሕግ አልተሰጠም። ስለዚህ አያው ሕግ መሰጠትና አለመሰጠት የሚለው ነገር አዎ። ስለዚህ ሞት የሚለው ነገር የሚያመለክተው አካላዊ ሞት አይደለም ማለት ነው። አንድ ያዝልኝ። ሁለተኛ ነገር ደግሞ እዛው ላይ ቁጥር 19 ላይ ይኸው እኔም ስላክቸላ እያልኩ አይደለም ከአዳም ምክንያት ስለጥንታብሶ የለም እኮ የወርስ ኃጢአት የሚባል ነገር የለም። እስካሁን አላሳየኸኝም በኃይለ ቃል አውጥተህ። ኃጢአት እንደሚሰራ እንጂ እንደሚወረስ አይናገርም። በአዳም መተላለፍ ደግሞ ምሳሌ ነው ብሎ ነው ያስቀመጠው። አዳም ለሚተላለፉ ሰዎች አርአያ ነው በሱ ማለት ነው። ልክ አንድ ሰው ኃጢአት ሲሰራ ልክ እንደ አዳም ኃጢአትን ይሰራል ማለት ነው። አዳም አትብላ የተባለውን ዛፍ ተሰጥቶት ያንን ነገር ሕጉን ሲተላለፍ ሰው ደግሞ ይሄን አታድርግ ይሄን አድርግ የሚለው ፈጣሪ የነገረውን ነገር ሰምቶ ከሰማበት ጊዜ ጀምሮ ያንን ነገር ሲተላለፍ ኃጢአት ይሰኛል ማለት ነው። ልክ የአዳምን አርአያ ተከትሎ ይመጣል ማለት ነው። ሮሜ 5:19ን አንብበው ማለት አስረዳ። ኦኬ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም ሕግ በቃ 19 ያዘው 19 አንብብ ስለ ሙሉን ነው የምታነበው ጊዜ እንዳታቃጥል እንትን እንድንግባባ ያው ቋንቋ መግባቢያ ስለሆነ ምንድነው የምታረገው? ሮሜ ምዕራፍ 5 ቁጥር 19 ላይ በአንዱ መታዘዝ ብዙዎች በአንዱ አለመታዘዝ ብዙዎች ኃጢአተኞች ይሆናሉ ነው አይደል የሚለው? እነማን ናቸው ብዙዎች የተባሉት? እነማን ናቸው? ሁሉም የሰው ዘር ነው ወይስ የተወሰነ ከፊል ነው? በሱ የሚያምኑት ነው። በሱ የሚያምኑት በማን የሚያምኑት? በአዳም የሚያምኑት? አይ በክርስቶስ ኦኬ። ስለ አዳም ነው ማወራ። በአንዱ አለመታዘዝ ብዙዎች ኃጢአተኞች ይሆናሉ ይላል አይደለ? ኦፍ ኮርስ yes። ስለዚህ በአንዱ አለመታዘዝ ብዙዎቹ ኃጢአተኛ የሆኑት በፍሪውላቸው ላይ ተመስርተው ነው ከፍሪውላቸው ውጪ ነው? በፍቃዳ ኦኬ። አይ አንድ በፍቃዳቸውም ጭምር ነው ያለ ፍቃዳቸውም ጭምር ነው። ስለዚህ ያለ ፈቃዳቸው እንዴት ነው የሚሆነው? ያለ ፈቃዳቸው
ሶስት ስለሆኑ ነው። መዝሙር ዳዊት ዘምር ምን አለ? በኃጢአት ተጸነስኩ ነው በኃጢአት ተጸነስኩ ብሎ አይደል የዘመረው? እሱ ልንመጣበታለን። እሱ ስለ እናትየው ነው የሚያወራው እንጂ የሚጠጋው ወደ ልጅየው አይደለም። በኃጢአት ተጸነስኩኝ ማለት ጸናሿም ወላጇም እናትየው ናት። እናትየው በኃጢአት ዝሙት ሰርታ የወለደችው ልጅ ስለሆነ ነው። እሱ ዳዊት መዝሙር ዘማሪው እኮ ነው ያልኩት። 50 ቁጥር ላይ እኮ ነው በአመፃ ተጸነስኩኝ ነው የሚለው። ስለ ጽንስ ነው የሚያወራው። ጽንሱ ማመጻ የሚጠጋው ማመጻ የጸነሰችው እናትየው ናት። እሱ አይደለም፣ ወደ እሱ አይደለም የሚጠጋው። እናቴ በኃጢአት ወለደችኝ ነው የሚለው። እናቴ ነው የሚለው። ወደ እናቱ ነው የሚጠጋው። በአመጻ ተጸነስኩ በኃጢአት ተወለድኩ እኮ ነው ቃል በቃል እኮ። በአመጻ ተጸነስኩኝ ማለት እኮ ጽንሱ የተጸነሰው በአመጻ ተጸነስኩኝ ማለት ስፐርሙ አመጻ ነው ማለት አይደለም። ስፐርሙ አመጻ ነው ማለት ሳይሆን እናትየው ራሱ ያንን ነገር ያደረገችው ይላሉ አይሁዳኖች ባክግራውንድ። እናትየው ልጁን ከእሴይ ከሚባለው በተራክቦ ስታደርግ ማግጣ ነው የሚሉት። ስለዚህ በአመጻ ተጸነስኩኝ እናቴ በኃጢአት ወለደችኝ የሚለው ከዛ አንጻር ነው። ቀብጣ የወለደችው ልጅ ስለሆነ ነው። ከዛ አንጻር ነው የሚናገረው ያለው። እሱ አይደለም አሁን ፖይንታችን። ሮሜ ምዕራፍ 5 ቁጥር 19 ላይ በአንዱ አለመታዘዝ ብዙዎች ኃጢአተኞች ይሆናሉ ሲባል ሁሉም ሰው ኃጢአተኛ የሚሆነው በፈቃዱ ላይ ይሄ ምንድነው? በውርስ አግኝቶት ነው? ጄኔቲካሊ ያገኘው ነገር ነው? ጄኔቲካሊ ነው የሚያገኘው? አይ እንደዛ እንዳትል ሮሜ 5 አዎ እንደዛ እንዳትል ደግሞ እዚህ 12 ላይ ቲንክ ምን ይላል? 19 ላይ ነው ያለነው አሉሽ 19 ላይ ነው ያለነው። ኦፍ ኮርስ ያልኩ እኮ ነው። ኃጢአት በሰሩትም ማለት ነው 5:19 ነው እየጠየኩ ያለው። 12 ዳባሮች ጨዋታ ስለማይመቸኝ ነው። ኦኬ ያልሰሩትም የሰሩትም ኦሬዲ ያው ተኮንነዋል ያለ እኮ ነው ክፍሉ። ተኮንነዋል። ኦኬ እዛው ላይ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ሲል ጻድቃን ሁሉም ሰው በቃ ድነዋል ማለት ነው። እንደዛ ከሆነ ያው ኦሬዲ መድኃኒት አለው፣ መድኃኒት ተዘጋጅቷል። በዛው ሁሉም ኔዳ ነው በቃ ማለት እንትን ምርጫ የለውም። ያለ ምርጫው ኔዳ ነው ሰው። አይ እንደዛ የሚባል ትምህርት የለም። ጥቅሱ አንድ አይነት ነው። ሮሜ ምዕራፍ 5 አንተ በዛ የተጠቀምከውን አናሎጂ ቁጥር 19 ላይ ይሄው ራሱ አንድ አይነት ነው እኮ አንድ አይነት ነው። አይ ፋላሲ አይደለም፣ አንድ አይነት ነው። በአንዱ አለመታዘዝ ብዙዎች ኃጢአተኞች ይሆናሉ ሲባል የምርጫ ጉዳይ አይደለም። ሁሉም ሰው ኃጢአተኛ ይሆናል በአንዱ አለመታዘዝ። በአንዱ መታዘዝ ደግሞ በላይ የሆነውን ልንገርህ እና ይቅርታ አድርግልኝ አይደል ብሰጠኝ 19ን እንጨርስ። ኦኬ እሺ ቀጥል። 19 ላይ ነኝ ያለሁት እኔ። ከ19 ንቅንቅ የለም። መጀመሪያ 19ን ጨርስ። እኔ አባሮች ጨዋታ ስለማይመቸኝ ነው። እሺ ቅዱስዬ ሮሜ ምዕራፍ 5 ቁጥር 19 ላይ በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ሁሉ በአንዱ በታዘዝ ብዙዎች ደግሞ ጻድቃን ይሆናሉ ይላል። አሁን ጻድቃን የሚሆኑትና ኃጢአተኛ የሚሆኑት ያለ ምርጫቸው ከሆነ ጻድቃን የሚሆኑት ያለ ምርጫቸው ነው ወይስ በምርጫቸው ነው ጥያቄው? ሁለቱም ሬሌቫንት ሆኖ ነው የቀረበው። እሺ አሁን ያን እንድነግርልህ አንድ ድል ብሰጠኝ ደስ ይለኛል። ምን መሰለህ አንድ ህግ የተሰጣቸው አሁን ኩነኔ የተባለው ወይ ኩነኔ ሪፌር የሚያደርገው በህግ በኩል የሚወጣ ኩነኔ ነው። አየህ፣ ስለዚህ ህግ የተሰጠው ሲጀመር ለእስራኤላውያን ነው። አይ አሁን ኦሬዲ እስራኤላውያን ሁሉ ናቸው ሲጀመር በኩነኔ ምክንያት በደለኛ የሆኑት ህግ መፈጸም ስላልቻሉ። እዚህ ጋርም ደግሞ አይ በቃ ችግር የለው በለፈው በቃ አስሬ እንትን ማለት አይ ቲንክ ማዳከብ ነው የሚሆነው። አንተን ዝም ብሎ ማለት በጥሩ ጸባይ ስለምታወራኝ እንትን ነው በቃ። ጥያቄ ጠይቅና ወደ ሌሎቹ ይሰጣቸው። ብዙ ሰዎች መግባት ስለሚፈልጉ አንድ ጥያቄ ጠይቅና ወረድና ታች ሆነ ኢንሻአላህ ታዳምጣለህ። ቦታው ሌሎች ትለቃለህ። እንደውም አንድ ቦታ አለ ትቀመጣለህ። ችግር የለውም። ጥያቄ ጠይቅ። አንድ ጥያቄ የፈለከውን ጥያቄ ጠይቅ በቃ። አይ ቁርአን አሁን ከፍቅሪሲዝም የሚለይበት ምክንያት ስላልገባኝ ነውና ስለዚህ ብታስረዳኝ ደስ ይለኛል። ምኑ ቁርአን የሚባለው መጽሐፍ አሁን ቁርአን የሚባለው መጽሐፍ አሁን የእስልምና ጸሐፊው መጣረ ማን ነው? የፍቅሪሲዝም መጽሐፍ አንብበዋል? አይ አላነበብኩም፣ ግን ያው ከዛ የሚለይበት ምክንያት ከዛ የሚለይበት እኮ እሱ ከዊሊያም ሼክስፒር ባይብል የሚለይበት ምንድነው? ባይብልማ በአባቶቻችን ተመርምሮ በአራት ጉባኤ አልሆነም የመጣው ባይብል ሲጀመር እኮ በምንድን ነው የሚለየው? አሁን ለምሳሌ መጽሐፈ ኩፋሌን እንዳትቀበል የሚያደርግ ነገር ምንድነው? መጽሐፈ ኩፋሌንና ኦሪት ዘፍጥረት ምንድነው ልዩነታቸው የምትለይበት? ምንጩ ስላልታወቀ እንደገና ደግሞ ከአንዱ ከሌላው ጋር ስለሚጋጭ ኩፋሌ ምንጩ ይታወቃል። ዘፍጥረት ጸሐፊው ማን ነው? እስቲ ምንጩን ንገረኝ አንተ። ሙሴ ነው። ኩፋሌ እንኳን ቢያንስ
እሺ ማስረጃ ስጠኝ። ኦሪት ዘፍጥረትን ሙሴ እንደጻፈው አው ይታወቃል እኮ ሙሴ በሲና ቦታ በምን ይታወቃል? ከታሪክም ማስረጃ ስጠኝ ከፈለክ፣ ከባይብልም ማስረጃ ስጠኝ። ኦሪት ዘፍጥረትን ዘፍጥረት አንድ ላይ በረሺት ባርሃ ኤሎሂም ኤታ ሸማይም በኤታ አሬስ እያለ የሚያወራው ማን ነው? በመጀመሪያ ኤሎሂም ሰማይና ምድር ፈጠረ እያለ የሚያወራው ማን ነው? ዘፍጥረት አንድ ላይ ንገረኝ። ሙሴ 40 ሙሴ ስለሞ 40 ኖ ዘፍጥረትን መጽሐፍ የጻፈው ሙሴ ስለመሆኑ ነው። ሙሴ ኦሪት የሚባል መጽሐፍ ተሰጥቶታል፣ ግን ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ስጠኝ ነው ያልኩ። ስለሁሉም የነገርኩህ ነው። እዛ ተራራ ወጥቶ እኮ ነው ጻፈው እግዚአብሔር የገለጠለት። ኦሪት ዘፍጥረትን ሙሴ መጽሐፉ ማስረጃውን ስጠኝ ነው ያልኩ። ሙሴ ብቻ አይደለም ኦሪት ዘፍጥረት ሙሴ ብቻ አይደለም። ሲጀመር ያ ክፍል ሲጀመር ያ በተለይ በአብርሃም በአፈ ታሪክ ይተላለፍ እንደነበረ ያው በታሪክ ይመስል ነው። ዘፍጥረትን ሙሴ መጽሐፉ ንገረኝ ነው ያልኩ። ካለ ማስረጃ ስጠኝ እባክህ። እሱን ነው እኮ የምልህ እኮ ዘፍጥረትን ይኸውልህ 1000 ዓመት ጊዜ እሰጥሃለሁ። አሁን እኔ ማፋጠጥ ምናምን ነገር አልወድም። እኔ ሰው ማፋጠጥ በእንደዚህ አይነት ነገር አላምንም። በመማማር ነው ማምነው። ቅዱስዬ 1000 ዓመት እሰጥሃለሁ። ኦሪት ዘፍጥረትን የጻፈው ሙሴ እኮ እንደሆነ ማስረጃ ከሰጠኝ ለኔ ከባይብል ማስረጃ ከሰጠኝ ንጽጽር አቆማለሁ። እኔ በጣም ቃል ምገባለህ። በቃ የንጽጽር ሰው አይደለም። የሃይማኖት ንጽጽር ለኔ አይገባኝም። እስከዛሬ ድረስ ባደረኳቸው ጥናቶች ኦሪት ዘፍጥረትን ባይብል ላይ ኦሪት ዘፍጥረትን የጻፈው ሙሴ ስለመሆኑ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ አንድ ማስረጃ የለም። ካመጣ አንተ ድሉ አግኝተህ ካመጣ ከዛ በኋላ ምንድነው ማድረገው? እኔ ንጽጽር አቆማለሁ። ምክንያቱም ለኔ አይሆነኝም በቃ ንጽጽር። ምክንያቱም ያለፈኝ ሳላቀው ያለፍኩት ነገር ስላለ ቃል ምገባለህ ማለት በዚህ ፊት ነው ምገባለህ ቃል። አንድ ሺህ ሰው አለ። አንድ ነገር ምንጩ ስለታወቀና ስላልታወቀ ሳይሆን መጽሐፈ ሄኖክን አንተ ማትቀበልበት ምክንያት መጽሐፈ ሄኖክ ሪቪል የሆነው ለሄኖክ ነው። ይሁዳ 1:14 ላይም ይናገራል። መጽሐፈ ሄኖክን ለምንድን ነው የማትቀበለው እና ዘፍጥረት የምትቀበልበት ምክንያት ምንድነው ብዬ ብለህ ምንም ማስረጃ የለም። መጽሐፈ ሄኖክ ሲጀመር እሱ ፋዝ እግዚአብሔር አይደለም የለበትም። ሲጀመር ስለ እግዚአብሔር አይደለም አለመሆኑን በምን አወክ ነው የምልህ። አለመሆኑ አሁን ዴድ ሲ ስክሮልስ ከሙት ባህር ጥቅል ውስጥ ብሎ የሰጡን መጽሐፍ መቼ ነው የነበረው? ዴድ ሲ ስክሮልስ ከተገኙ መጽሐፍቶች መካከል ሙት ባህር ጥቅል ውስጥ ከተገኙ መካከል አንደኛው መጽሐፈ ሄኖክ አይደለም እንዴ? በ1948 ላይ ከአራት ወንጌል እኮ ቀድሞ የነበረ ነው። ከአራት ወንጌል በጣም ጥንት የነበረ መጽሐፍ ነው። መጽሐፍ ያው እኮ ያው እስትንፋስ እግዚአብሔር አይደለም። ስለ እግዚአብሔር ሲጀመር አያወራም። ስለ ሳይንስ ምናምን ነው ያወራል። ያወራል። ስለማታውቀው ነው ያወራል። ስለ ፈጣሪም ያወራል። ስለ አስትሮፊዚክስም ያወራል። ለምን ጥንት የነበረ ነገር ነው። እንደውም የሚገርም ነገር ሁላ አለው። ሳይንስ ያልደረሰበትን ነገር ምናምን ነገር ያወራል መጽሐፈ ሄኖክ። ይሁዳ ምዕራፍ 1 ቁጥር 14 ላይ ከመጽሐፈ ሄኖክ ላይ ጠቅሶ ይናገራል። ይሁዳ ለምንድን ነው የጠቀሰው? ለምን ጠቀሰም? መጽሐፈ ሄኖክ የሚባል ነገር ከሌለ ለምንድን ነው ይሁዳ የጠቀሰው? አይ ይሄ መጽሐፍም ላይ ነው ላይሆን ይችላል። መጽሐፈ ሄኖክ የተባለው እሺ፣ ምንድን ነው የት ገባ? ያ መጽሐፍ የት ገባ? ኦኬ ጥሩ። መጽሐፈ ሄኖክ የሚባል ሌላ ነበረ። ይሄ መጽሐፍ ካልሆነ የት ገባ? አሁን ኦልሬዲ የጠፉ መጽሐፎች እንዳሉ ታመለ ቆሮንቶስ ለምሳሌ 3 መጽሐፍ ነበራት። አንዷ ጠፍቷል። ለምሳሌ ለቆሮንቶስ ጠፍቷል። ኦኬ። ስለዚህ መለኮታዊ ጥበቃ አልነበረውም እንዴ ሊጠፋ ቻለ? መለኮታዊ ጥበቃ ነበረው። ያው ኦልሬዲ ይጠፋል። እንዴት ለምን አንተ ፈጣሪ የራሱን ቃል አውርዶ ለምንድን ነው ያልጠበቀው? የራሱን ቃል ከሆነ የአምላክ ቃል ከነበረ አምላክ ሲጠፋ እንዴት ዝም አለ? የአብርሃም መጽሐፍ ሲጠፋ፣ የሄኖክ መጽሐፍ፣ የኖህ መጽሐፍ ሲጠፉ ለምንድን ነው ዝም ያለው? አሁን እየነገርኩህ እኮ ነው። ኦልሬዲ ያው እግዚአብሔር ያውቃል፣ ሁሉም ነገር ያውቃል። ስለዚህ ለሰው ልጅ አስፈላጊ ተብሎ እንዲጻፍ የተደረገው ይሄ መጽሐፍ ነው። ይሄ በዛም ምክንያቱ ነው እግዚአብሔር እንዲቀር ያደረገው። ኦኬ ጥሩ። ስለዚህ አሁን አንድ ነገር ምንጭ ነው። አየህ ምንጭ ነው ስታወዳደር፣ አንደኛ ያነበብከው መጽሐፍ አለበት። ዊሊያም ሼክስፒር ከመጽሐፈው መጽሐፍ ወይም ደግሞ እነ ክላሲካል ቡክ ላይ እነ ሶቅራጥስ፣ እነ ፓይታጎረስ፣ እነ ዲዮጋ ምናምን የጻፉት መጽሐፍ ብሉይ ኪዳን ከነበረው መጽሐፍ በምን ይለያል ብዬ ጥያቄ ባቀርበልህ መልስ የለህም። ራሱ ባየው ምንድነው ማድረግ ያለብህ? እነ ዲዮጋን የጻፉትንም እነ አርስቶትልም የጻፉትንም እነ ሶቅራጥስ የጻፉትንም እነ ፕሌቶ የጻፉትንም እነ ፓይታጎረስ የጻፉትን መጽሐፍ አንብበህ ባይብልን አንብበህ የምትረዳበት አንድ ነገር አለ። ምንድነው ያ ነገር? አንድ ነገር ምንድነው? በምንድን ነው የምትለው? ከፍቅር ሲዝም የሚለው መጽሐፍ አንብበሃል ወይ ብለህ ስላልክ ነው፣ ስለጠየቅኩ ነው። አይ አላውቀውም ነው ያልከው። አንድ ነገር በጣም እርግጠኛ ሆነ እንድትይዘው የምፈልገው ትንቢት፣ አንድ ነገር ተይዞ ያ ትንቢት ከተፈጸመ እስከ ሰይጣን ሊወድ አይችልም። ትንቢት የሩቅ ነገር ሚስጥሮችን የያዘ ማለት ነው። በሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ አላህ ምን ይላል? ትንቢቱ ሁሉ ከጊዜ በኋላ በርግጥ ታውቁታላችሁ አለ።
በሱረቱ አናም ምዕራፍ 6 ቁጥር 7 ላይ ለትንቢት ሁሉ የሚደርስበት መርጊያ ያለውና አለ ወደፊት ታውቁታላችሁ ብሎ አላህ ነገረን። ከዛ በኋላ ምን አለን? እጽዋቶች ስለ እጽዋቶች ሲነገረን ማለት ነው። በሱረቱ ረድ ምዕራፍ 13 ቁጥር 3 ላይ እሱ ያ ምድርን በእርሷ ውስጥ የዘረጋ ከፍራፍሬዎች ሁሉ ሁለት ሁለት ጥንዶችን ያደረገ ነው አለ። ዘውጅ ባልና ሚስቶች ያደረገ ነው አለ። ጥንድ ዘውጅ ታውቃለህ? ዘውጅ አላውቅም። ዘውጅ ማለት ጥንድ ማለት ነው፣ ባልና ሚስት ማለት ነው። እና ፍራፍሬዎች ምንድናቸው አለ? ጥንድ ናቸው ብሎ ከነገረን በኋላ በዚህ ውስጥ አለ ለሚያስተነትኑ ህዝቦች ተአምራት አለበት አለ። ከዛ በኋላ ምን አለን? ከማያውቁት ነገሮች ጥንዶችን ያደረገ ነው አለ። በሱረቱ ያሲን ምዕራፍ 36 ቁጥር 36 ላይ ከማያውቁት ነገር በዛን ሰዓት ቁርአን በወረደበት ሰዓት ላይ አታክልቶች ጥንድ ናቸው የሚለው ትምህርት የለም። ከማያውቁት ነገር ጥንዶችን ያደረገ ነው አለ። ከፍራፍሬዎቹን ጥንዶች ያደረገ አለ። ከዛ በኋላ ምን አለ መሰለ? በሱረቱ አናም ምዕራፍ 6 ቁጥር 93 ላይ ምስጋና ለአላህ ነው፣ ተአምራቱን ወደፊት ያሳያቸዋል፣ ታውቁታላችሁ ወደፊት በላቸው አለ። ለትንቢት ሁሉ የሚደርስበት ምን አለው? መርጊያ አለው፣ ወደፊት ታውቁታላችሁ ብሎ አላህ ነገረን። በ19ኛው ክፍለ ዘመን ላይ ለሚያስተነትኑ ሰዎች ተአምር ይሆን ዘንድ ጉኔ ሴቴ የእንቁላል ህዋስ የሚባል መጣ። ከዛ ደግሞ አኔር የሚባል መጣ። አታክልቶች አኔርና ጉኔ በሚባል ሁለት ጾታ እንዳላቸው ሳይንስ ደረሰበት። ይሄን ነገር ቁርአን እንዴት ሊያውቅ ቻለ? እስቲ ንገረኝ ይሄንን እንዴት ሊያውቅ ቻለ ቁርአን? ኦኬ ምን ጉኔና ካርፔ ማለት ምንድነው? ጉኔና አኔር የሚባሉት ሁለቱ ጾታዎች ወንድና ሴት እንደሆኑ አታክልቶች 19ኛው ክፍለ ዘመን ነው የታወቀው። ቁርአን የዛሬ 1400 ዓመት ያንን ነገር ከነገረን በኋላ ወደፊት ታውቁታላችሁ ብሎ ለምን ነው የተነበየው? እና ከዛ ለትንቢት ሁሉ የሚደርስበት መርጊያ ያለው ወደፊት ታውቁታላችሁ ብሎ ለምን አለና አላህ? አይ ቁርአን ስላነበብኩ አላውቅም። ከሱ ነው ኮመለኮ ያለ እንትን ነው። ለዛ ነው ሳይመጣ ይንገሩኝ ነው የሚለው። ፈጣሪ በጣም ነው የሚፎካከው በዚህ ላይ ተኮነ። ሳይመጣ ምን ይበሉኝ ይንገሩኝ ብሎ እንትን ይላል። ሳይመጣ አንድ ነገር ከመምጣቱ በፊት ይንገሩኝ። ኢሳይያስ ላይ ተኮነ የሚመጣውን ነገር ይንገሩኝ፣ ከምታመልኳቸው አማልክት መካከል የሚመጣውን ነገር ሲናገሩ ብሎ ይፎክራል። ያህዌ ዮድሂባብ የእስራኤል አምላክ። ስለዚህ ቁርአን ላይ ያለው አምላክ ሰማይና ምድርን የፈጠረው አምላክ ወደፊት የሚሆነውን ነገር ነግሮን በዘመናችን አይተናል። እኛ በዘመናችን ማለት ነው ባዮሎጂ የሚባል ትምህርት ስንማር እጽዋት ጾታ አላቸው ብሎ አስተማሩን። እጽዋት ጾታ እንዳላቸው መቼ ነው የታወቀው ብለን ጠየቅን። እኛ 19ኛው ክፍለ ዘመን ላይ ነው የታወቀው ሳይንስ የደረሰበት። አሁን ጉኔ ማለት ሴቴ ማለት ነው፣ ታውቀዋለህ ራሱ። አኔር ማለት ደግሞ ወንድ የሚባል ነው። ጉኔና አኔር ተብለው የጾታ የዘር ህዋስ ሃይድሮሲ የሚባለው በባዮሎጂ ላይ ስቴመንስ እንዳላቸው ተረጋገጠ። ከዛ በፊት ግን ምን አለ አላህ? ከማታውቁት ነገሮች ጥንድን ያደረገ ነው አለ በቁርአን ዘመን። ሱረቱ ያሲን ምዕራፍ 36 ቁጥር 36 ከማታውቁት ነገር ጥንድን ያደረገ ነው አለ። ባልና ሚስት ያደረገ ነው እናንተ አታውቁትም አለ። ሱረቱ ረድ ምዕራፍ 13 ቁጥር 3 ላይ ደግሞ ምን አለ? በእጽዋቶችን ጥንድ ነገር ያደረገናል። በዚህ ውስጥ አለ ተአምራት አለበት አለ። ከዛ ቀጠልና ምን አለ? ተአምራቱን ወደፊት ያሳውቃቸዋል፣ ታውቁታላችኋል። ለትንቢት ሁሉ የሚደርስበት መርጊያ አለ፣ ወደፊት ታውቁታላችሁ ብሎ ነገረን ለኛ በቁርአን። ከ1300 ዓመት በኋላ ሚድ 19 ሴንቸሪ ላይ የነበሩት 19ኛው ክፍለ ዘመን ላይ የነበሩ ሰዎች ተመራማሪዎች ተመራምረው ለዓለም ይፋ አደረጉ። እጽዋት ምን አላቸው? ጾታ አላቸው፣ ባልና ሚስቶች ናቸው ብለው ወንድና ሴት የሚው ተብሎ ማለት ነው። ባዮሎጂ ተመራራ ታስታውሳለህ ቅዱስ? አዎ። እና እንደዛ ተደርጎ ነው እንትን የተባለ ማለት ነው። እና ከዚህ አንፃር ነው እኛ እንትን የምንለው። ብዙ ማስረጃዎች አሉ እንደዚህ አይነት ነገሮች። የትንቢት ይዘት አለው፣ አህካም አለው። ራሱ አህካም ማለት ህግጋት አለው። አቂዳው ራሱ ከአንድ አምላክ መሆኑን በትክክል የምታውቅበት አንዳንድ ነገሮች አሉ። በጣም የሚገርም ነገሮች አሉ። እንደዚህ አሁን ቁርአን ስታነብ ስትረዳ ቀስ ብለህ በአንድም የሚመጣም ነገር አይደለም። ግን መለኪያን ሁልጊዜ ስታደርገው እንትን ነው የሆነ ለማሳጣት መሆን የለበትም። እኔ ባይብል ላሳጣው ብዬ ብል አሳጣዋለሁ፣ ግን ምን የምጠቀመው ነገር የለም። መሆን ያለበት ምንድነው? በተረጋግቶ ቢያንስ እንኳን ባይብል ላይ እንዲህ ብለው ነው ክርስቲያኖች የሚያምኑት። በቃ አለቅ። ከዛ በኋላ በማመታምኑት ነገር ትክክል ካልሆነ ሞግታቸዋለሁ። ቁርአን ላይም ስትመጡ ቁርአን ላይ አንብባችሁ ተረድታችሁ ምን ብላችሁ ትክክል ካልሆነም ትክክል አይደለም ብላችሁ ነው መሞገት ያለባችሁ። ያለዛ ኦፕቲሚስቲክ የሆነ አፕሮች አይሆንም፣ ፔሲሚስቲክ አፕሮች ነው የሚሆነው። ወር ድንበር የሆነ ጸለምተኛ ሞገት ነው የሚሆነው።
እናንተ ደግሞ በማኝነትና በአስረጅነት ጠቅሶና ጣቅሶ መነጋገር ኦፕቲሚስቲክ አፕሮች ነው እና እናመሰግናለን። አይ ቲንክ ለሌላ ሰው ትንሽ እድሉ እንስጥና ኢንሻአላህ አትውረድ። እሺ ቅዱስ ኦኬ እሺ ታንክስ። አትውረድ፣ ምንትን ቦታ ስላለ አትውረድ፣ ችግር የለውም። ኡስታዝ ጀማል አስገባ ሌላ ሰው። እሺ ኡስታዝ መርሐባ። ማይተ ጠይቀኔ ይቻላል፣ ጠይቂ። እሺ ጥያቄ እንትን ነው እግዚአብሔርና ለሰው የለም ሲል ማሺ አንደኛ ጢሞቴዎስ ምዕራፍ 3 እና 6 ቁጥር 16 ላይ ያለው ማንም ሊቀርበው በማይችል በብርሃን ይኖራል የሚለው እዛ ላይ አንድ ምስ እንኳን ያየው የለም ይላል። ዮሐንስ አንዳንድ ላይ ደግሞ አንድ ልጁ ተረከው የሚለው አለ 18 ላይ ስለዚህ ክላስ ያደርግም መልክ አይጋጭም። እንዴት ነው የሚታየው? እኮ አብን ያየ ማንም ሰው የለም። ራሱ በራእይ በምናምን ነው የሚያዩት። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም። በሱ ቅፍ ያለው አሁን በወዘን በቅፉ ያለው በጉያው ያለው አሁን በአብ ቀኝ ያለው አሁን ላይ በአብ ቀኝ ያለው አንድያ ልጁ ተረከዋል። ምን ብሎ ተረከው? ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በስተቀር አብን ያየ የለም ማለት ከእግዚአብሔር የሆኑት ናቸው አብን ያዩት አለ። በምን ሲባል ሊገባቸው በሚችለው መልኩ ነው። ሚክያስ ለምሳሌ አንደኛ ነገሥት ምዕራፍ 22 ቁጥር 21 ላይ እግዚአብሔርን በዙፋኑ ላይ ተቀምጦ አየሁት አለ። በምንድን ነው ያየው? በራእይ ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 ላይም የአሞጽ ልጅ የኢሳይያስ ራእይ ኦዚያ በሞተበት ዓመት ሄደና ኢሳይያስ 6:1 ላይ ንጉሥ ኦዚያ በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። በራእይ ነው። ራእዩን ዳንኤል ምዕራፍ 7 ቁጥር 9 ላይ እንደዛ ነው የሚናገር። አየው በዘመናት የሸመገለው ተቀምጦ አየው አለ። ከዛ ቁጥር 15 ላይ ምንድነው ያየሁት ራእይ አስቸገረኛል። በራእይ እንጂ ቃል በቃል በስጋ ማየት ማንም አይቻልም። ኦሪት ዘጸአት ምዕራፍ 32 ላይ ፊቴን አይቶ ማንም በሕይወት የሚኖር የለም ነው የሚለው። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ሰዎች ሊያዩትና ሊቀርቡት በማይችል ብርሃን ውስጥ ይኖራል። አንድ ሰው እንኳን አላየውም ሊያየውም አይቻለውም አለ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውና ያለ አምላክ የማይሞት ወይም የማይጠፋው አማርኛው እንግሊዝኛ ኢንኮራፕተብል ነው የሚለው የማይሞት የማይታይ ለሆነው ለዘመናት ንጉሥ ክብርና ምስጋና ይሁን አለ። ቆላሲስ ምዕራፍ 1 ቁጥር 15 ላይም ምንድነው የሚለው? እርሱ የማይታየው አምላክ መልክ ነው አለ። የማይታየው አምላክ ማን ነው? አንድ አምላክ አለ። መልኩ ወይም ደግሞ ዘጋ ምሳሌ የተባለው ክርስቶስ ነው። ስለዚህ አንድ አምላክ አይታየም። ሮሜ ምዕራፍ 1 ቁጥር 20 ላይ ምንድነው የሚለው? የማይታየው ባህሪ የዘላለም ኃይሉ ደግሞ አምላክነቱ አለ። አይታይም፣ ነገር ግን በምጽአት ጊዜ ይታያል አብ ማለት ነው። ያንን እንደሚታይ ደግሞ የቱ ጋር እናያለን? አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ጠራ አብ እንዲያለውን ክብር እንዳለ እናውቃለን። እርሱ እንዳለ በሚገለጥበት ሰዓት ላይ አለ ስለ አብ ሲናገር እሱ እንዳለ እናየዋለን፣ እሱን እንድንመስል እናውቃለን አለ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ እንደዛ ነው። ጌታ ግን መንፈስ ነው፣ የጌታ ግን መንፈስ ባለበት በዚያ አርነት አለ። እኛ አለ በማይከደን ፊት የጌታን ክብር እያበለጨለጨን ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን አለ። ራዕይ ዮሐንስ ምዕራፍ 22 ቁጥር 3 ላይም እንደዛ ነው። ባሮቹ ፊቱን ያዩታል፣ ባሮቹ ያመልኩታል፣ ፊቱንም ያያሉ ነው የሚለው። የማንን? የአምላክን ፊት ያያሉ ነው የሚለው። ወደፊት በምጽአት ጊዜ ወይም ደግሞ በቂያማ ቀን የአብን ወይም የአንድ አምላክን ፊት ሰዎች ያያሉ። እስከዛ ድረስ በዚህ ዓለም ላይ ግን ያየው ማንም የለም። ሰዎች ሊያዩትና ሊቀርቡት በማይችል ብርሃን ውስጥ ይኖራል። አንድ ሰው እንኳን ያየው የለም። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይም እግዚአብሔርን ያየው ከቶ ማንም የለም ነው የሚለው። ማንም የለም። ስለዚህ በአካላዊ አይናችን ወይም በአካላዊ አይኑን ፈጣሪ ያየ ማንም የለም እንደ ባይብልም ማለት ነው። ይሄን ይመስላል። ኦኬ እሺ፣ ዕብራውያን ላይ ያለው ቃል ጠዋት እያየሁት ነበረ ከእንግሊዝ ጋር ማለት ነው።
አምላክ ሆይ ሲል ማለት ነው። ይሄ አምላክ ሆይ የሚለው ኮንሰፕት ሙሉ ለሙሉ ኮቴሽን የተደረገ ነው ከመዝሙር ከመዝሙረ ዳዊት ላይ ነው ኮቴሽን የተደረገው። ኦኬ ስለዚህ ዛጋ ተናጋሪው ማባ አይደለም የዕብራውያን ጻፊ አይደለም ማለት ነው ወይስ እንዴት ነው? አምላክ ከዛ ላይ ነው አባ አይደለም የሚናገረው። መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ አምላክ ከዘላለም እስከ ዘላለም ዙፋን ነው የሚለው ትክክለኛ የመንግስት በትር የቅነት በትር ነው። ኪሴ ማለት ዙፋን ማለት ነው። ኪሲያ ኤሎሂም ማለት የአንተ ዙፋን አምላክ ነው ማለት ነው። ኪሲያ ኤሎሂም ወላም ባአድ ይላል። አምላክ ከዘላለም እስከ ዘላለም ዙፋን ነው። ሪቫይዝ ስታንዳርድ ቨርዥኖች እንደዛ ነው። ጋድ ኢዝ ዩር ስሮን ፎርኤቨር ኤቨር ብሎ ነው ያስቀመጡት ከመዝሙረ ዳዊት ላይ ማለት ነው። መዝሙር 45 ላይ ስለዚህ አምላክ ለዘላለም ባረክ ይላል። ባረኪው አብ ነው፣ ተባረኪ ወልድ ነው ማለት ነው። ስለ መሲሁ ነው የሚናገረው። የመጀመሪያ የሚናገረው ግን በዚህ ለመዘምራን አለቃ ነው የተነገረው ማለት ነው። ባዩ ማን ነው ይላል የሚለው ምንድነው? መጽሐፍን ነው እየጠቀሰ ያለው እኮ ይላል መጽሐፍ ከምን ይላል? የባሪያይቱ ልጅ ከጨዋይቱ ልጆች ጋር አይወርስም ይላልና አለ የሚለው መጽሐፍ ነው የሚለውን ከመጽሐፍ ነው ይላል እያለም ዕብራውያን 1:8 ላይ እየተናገረ ያለው ስለ ልጁ ግን አለ። ስለ ልጁ ማለት ሂሰን አይደለም ራሱ አባውት ሂሰን ስለ ወልድ ግን ማለት ነው ትርጉሙ። ስለ ልጁ ሲል ሰዎች የሚያስቡት ልጁ ማለት የከሌ ልጅ እንደማለት አይደለም። ራሱ ዘሰን ሆዮስ ግሪከኛው የሚለው ስለ ልጁ ማለት አባውት ስለ ልጁ ግን ይላል አለ። ማን ነው የሚለው? መጽሐፍ ነው የሚለው። ይላል እያለ ጳውሎስ ከመጀመሪያው ጀምሮ የሚጠቅሰው ከዛ ነው። መላእክቱን መንፈስ አገልጋዮቹን የእሳት ነበልባል